መሲህ አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። እነሱ የሚጠብቁት ንጉስ ምን አይነት ነው? ንጉስ ይሆንና እነሱን ከፍ ያደርገናል ብለው አስበው ነው እንግዲህ እስራኤላውያኖችን ከፍ ያደርጋል። ዳግም እንደነ ሙሴና እንደነ ሰለሞን ለምደዋል ስልጣና በእነዚያ ልክ እንደነዚያ መሲሁ ዒሳ ዓለይሂ ሰላም በመጡ ጊዜ ግን ስለ ቀጣዩ ዓለም ብቻ ነው የሚያስተምራቸው። የሰማይን ዓለም እንዴት እንደሚወርሱ ነው የሚያስተምራቸው። ጭራሽ እርሱን ካዱ፣ አንቀበልም ይሄን አሉ። ከዚያ በኋላ እስካሁን ድረስ እየጠበቁ ይገኛሉ። መሲሁ አልመጣም ብለው ገና ትንቢቱ አልተፈጸመም ብለው አላህ ግን ልኮ ጨርሷል መሲሁ። ዳግም ያንን ሐሰተኛው መሲህ በሚመጣ ጊዜ የበላይነትን እንደሚያጎናጽፋቸው ለጊዜው ያያሉ። እነዚህ ሰዎች በቃ ቀለኛ ቃል የተገባው ይሄ ነው ብለው መጀመሪያ የሚቀበሉታል አሉ። ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን ሲናገሩ ምን አሉ? يتبع الدجال 70,000 يهودي وعلى رؤوسهم الطيالس አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ላይ በሚነሳ ጊዜ አይሁዶች ይከተሉታል አሉ። ያው በቃ ለኛ ቃል የተገባው ይሄ ነው ትንቢቱ ተፈጸመ ብለው አይሁዶች ይከተሉታል አሉ። የዛኔ በዛ በቃ የበላይነትን ተጎናጸፍን ብለው አይሁዶች ቃሉ ትንቢቱ ተፈጸመ ያውና መሲሁ መጣልን ብለው እየፎከሩ ባሉበት ጊዜ አላህ እውነተኛውን መሲህ ከሰማይ ያወርዳል። እውነተኛው መሲህ ዒሳ ዓለይሂ ሰላም አልተገደሉም፣ አልተሰቀሉም። በክብር አላህ ሰማይ ላይ ይገኛሉ። እርሳቸው በሁለት መላእክት ታጅበው ይወርዳሉ። ዒሳ ዓለይሂ ሰላም ينزل واضعا يديه على أجنحة الملائكة በመላእክቶች ክንፍ ላይ እጆቹን አስቀምጦ ይወርዳል። ልጆች ሚታደርጉት እሺ እና ይወርዳል ዒሳ ዓለይሂ ሰላም። የሚወርደው የት ነው? ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ተክለ ሰውነቱን ተናግረዋል። የሚለብሰው ልብስ ተናግረዋል። መልኩን ተናግረዋል። ሁሉ ነገሩን ተናግረዋል። ፈዕሪፉሁ አሉ። ቃል በቃል ገና ሲጀምሩ እነሆ እወቁት ስለ እርሱ ልነግራችሁ ነው አሉ። ለይሰ ቢጠዊል ወላ ቢልቀሲር አሉ። እርሱ በጣም ረጅም አይደለም፣ በጣም የማይጨርም አይደለም፣ መካከለኛ ተክለ ሰውነት ያለው ነው አሉ። ሰላም አለይኩም። ዋሲዕ በይነ መንኪበይህ በትከሻዎቹ መካከል ሰፋ ያለ ነው አሉ። ዋሲዕ ሰድረይህ የደረቱ ሰፋ ያለ ነው፣ ትከሻው ሰፋ ያለ ነው አሉ። በጣም ውብ እንደሆነ ገልጸዋል። በጣም ቆንጆዬ ነው ዒሳ ዓለይሂ ሰላም። በጣም የሚያምር ነብይ ነው። ያ ጀማዓ የሚለብሳቸው ልብሶች ወደ ምንድነው ወደ ቢጫ ከለር ይሄዳል አይደል? በእኛ አካባቢ ምንድነው የሚባለው? ዳለቻ ምናምን ይመስላል። ወደ ቢጫ ይሄዳል። እንደዛ አይነት ልብሶች የለብሷቸው የሚመጣውን የተቆራረጡ ልብሶች ያ ማለት ሙሉ ወጥ ሳይሆን ከላይ ግማሽ ከታች ግማሽ እንደዚህ ለብሶ ይመጣል። በዚህ ሁኔታ ይመጣል አሉ። ጸጉሩ ልክ እስከ ጆሮ ድረስ እንደዚህ ረዘም ያለች እንደሆነ ተናግረዋል። የነብዩ ሰለላሁ ዐለይሂ ወሰለም እንደዛው ነበር። ካነ ሸዕሩሁ ኢላ ሸዕመቲ ወዝነይሂ እስከ ጆሮዎቹ ጫፍ ድረስ ነው። ከዛ በደማስቅ ሶሪያ ላይ ይወርዳል ብለው ቦታውን ሁሉ ተናግረዋል። ينزل عيسى ابن مريم على شرق دمشق عند المنارة البيضاء ينجوا منارة بالبيت بهونتشوا مسجد بمسراق سوريا ላይ ይወርዳል ብለው ተናገሩ። ደማስቆ ላይ ልክ እንደወረደ በዚያ ወዴት ይመጣል? ቀጥታ ወደ ኢየሩሳሌም ይመጣል። ወደ ተላከበት ወደ ነበረችው ሀገር ወደ ፍልስጤም ይመጣል ዒሳ ዓለይሂ ሰላም። እዚያ ቀጥታ ሲመጣ ጊዜ ሰዎች ሶላት ሊሰግዱ ተዘጋጅተው ያገኛል። በጊዜው የሚኖረው መሪ ማነው? መህዲ ይባላል። ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እርሱ መህዲ የሚባል መሪ የዛኔ እንደሚመራ ልክ ሶላት ልትሰግዱ ስትሉ ይደርሳል አሉ። ዒሳ ዓለይሂ ሰላም ይገባል መስጂድ። በዚህ ጊዜ ሲገባም ታውቁታላችሁ የዛኔ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ። ትንቢት እየነገሩን እያሉ ምን አሉ? አደራ ተመልከቱ፣ ወላሂ ወዴታቸው ለእርሱ ማለት ነው። አደራ የዛኔ ስታገኙት ጊዜ አሰላሙ አለይኩም ብለዋል ሙሐመድ ብላችሁ ትውልዶቼ ለእርሱ ሰላምታይን አድርሱ ብለው ተናገሩ። وهذا يدل على محبة النبي صلى الله عليه وسلم لعيسى عليه السلام። ይህ ነብያችን ሰለላሁ ዐለይሂ ወሰለም ለዒሳ ምን ያክል ውዴታ እንዳላቸው የሚገልጽ ነው። በሌላ ቦታ ላይ እንዳውም ቃል በቃል ብለዋል። አና አውለ الناس بعيسى ابن مريم ليس بيني وبينه نبي አሉ። እኔ ከማንም በላይ የመሲሁ ወዳጁ ነኝ አሉ። በእኔና በእርሱ መካከል ማንም ነብይ የለም ብለው ተናገሩ። እንደ አጠቃላይ የዛኔ መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረኡሁ ሚኒ የሰላም አሉ። አደራ የዛኔ በሚወርድ ጊዜ ከሰማይ የመሲሁን ልጅ የምታገኙ ትውልዶቼ ይቅርታ የማርያምን ልጅ መሲሁን የምታገኙ ትውልዶቼ አሰላሙ አለይኩም ብላችሁ አድርሱ ብለው ተናገሩ። ከዚያ በኋላ
ምን ያደርጋል? ዒሳ ዓለይሂ ሰላም ከገባ በኋላ ተቀደም ወሰል ቢና ብለው ይጠይቁታል። መህዲ በጊዜው ያለው መሪ ልክ ሲመጣ ጊዜ እናንተም ተቀደምና አሰግዱት ትሉታላችሁ ብለው ነገሩ። ነብዩ ሰለላሁ ዐለይሂ ወሰለም የሚሆነውን ሁሉ ተናግረው ነብይ ትንቢት ይናገራል። ከዛ ዒሳ ዓለይሂ ሰላም ኢነሁ ኡቂመት ለኩም ብሎ ይመልስላችኋል። ይህ ሶላት ለእናንተ ነው ኢቃም የተደረገው እናንተ አሰግዱ ይላል። وهذا يدل على تواضعه عليه الصلاة والسلام. عيسى من يأكل ለሰዎች የሚተናነስና ዝቅ የሚል ነብይ እንደሆነ ይገልጻል ይህ ሐዲስ። አዎ ተከትሎ ይሰግዳል። ዒሳ ከኋላ ሆኖ ተከትሎ ይሰግዳል። ከዚያ በኋላ ግን እርሱ ነው የሚመራው። የመምራቱንም ስርዓት ከዚያ በኋላ ለእርሱ ተሰጣላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሚመራው በምንድን ነው? በቁርአንና ለእኔ በተሰጠኝ ሐዲስ ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈየኡምኩም ቢኪታቢላሂ ወቢሱነቲ አሉ። በአላህ ቃልና በእኔ ሐዲስም ይመራችኋል። የዛኔ ትውልድን ሁሉ እሱ ነው የሚያስተዳድረው። እርሱ የዛኔ ይመራል፣ ያስተዳድራል፣ ዓለምን ሁሉ ይገዛል፣ ያስተዳድራል። በእርሱ ትእዛዝ ስር ይሆናል። እርሱ በማን ትእዛዝ ነው የሚመራው? በነቢያችን ሰለላሁ ዐለይሂ ወሰለም ህግና ስርዓት። የዛኔ በሚመጣ ጊዜ አንድ የነቢ ሰለላሁ ዐለይሂ ወሰለም ኡማ ተከታይ ሆኖ ነው የሚመጣው። እንደ አዲስ ነቢይ ሆኖ አይደለም። ያ ያለፈው የነቢይነት ማዕረጉ አልቋል ይላል። ያ ነቢይነት የሚለው ነገር ይሄ ነቢይ አይደለም ብለን ምንክር አይደለም። ከነቢያቶች መካከል አንድ ታላቅ ነቢይ ነው። አሁን ግን ሲመጣ ጊዜ አንድ የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው። በእርሳቸው ህግና ስርዓት ትውልድን ያስተዳድራል። የዛንም ዒሳ ዓለይሂ ሰላም ሰግዶ እንደጨረሰ ወዴት ይሄዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐሰተኛውን መሲህ ፍለጋ ይሄዳል። አይሁዲዎች የፎከሩበት ለእኛ የመጣው መሲህ ነው ብለው ወዲያው እየወጣ ያለ ዒሳም ኢየሩሳሌም ወደዛች እየመጣ ሐሰተኛው መሲህ ፊት ለፊት ይገናኛሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ሲገናኙ ጊዜ ፈየዙቡ ከማ የዙቡ ልሚልሕ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምን አሉ? ቃል በቃል ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጥ ሐሰተኛውን መሲህ ደጃል እውነተኛውን መሲህ ዒሳን በሚያይ ጊዜ ይቀልጣል አሉ። ጨው እንዴት ነው ውሃ ውስጥ ሲገባ? ልክ እንደዛ ይቀልጣል አሉ። ፈየህሩብ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለማምለጥም ይሞክራል፣ ያውቀዋል፣ ሲያየዋል። ፈየትበዑሁ ዒሳም ይከተለዋል። ላ ተህሩብ ምኒ ኢነ ሊየ ደርበተን ዐለይክ ይለዋል። ከእኔ አትሽሽ፣ ለእኔ በአንተ ላይ አንዲት ምታለችኝና ከአላህ ዘንድ የተወሰነች ከዚያች ልታመልጥም አትችልም ይለዋል። ፈየቅቱልሁ ቢደርበትን ዋሂዳ፣ በአንዲት ምት ይገድለዋል፣ ይፈጽምበታል። ያ ነው። ከዚያ በኋላ ዒሳ ዓለይሂ ሰላም ቀጣዩን ስራውን ይሰራል። ምን ያደርጋል ከዚያ በኋላ ከተባለ ወደ መካ በመሄድ ሐጅ ያደርጋል። ቃል በቃል ነቢዩ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ በተዘገበ ሐዲስ የንዚሉ ዒሳ ብነ መርየም ፊ አኺሪ ዘማን ፈየሑጁ በይተላሂል ሐራም ወየዕተሚር አሉ። የማርያም ልጅ የዘመኑ ፍጻሜ ላይ ይወርዳል፣ የዛኔም ወደ መካ በመሄድ ሐጅ ሲያደርግ ታዩታላችሁ ብሎ ተናገሩ። ከዚያ በኋላ ከዚያ የመጣበትን ትልቁን ዓላማ ይጀምራል። እርሱም ምንድን ነው? ስለ ራሱ ማንነት መናገር፣ እርሱ ነቢይና መልእክተኛ እንደሆነ እንዲሁም እርሱ በፍጹም አምላክና የአምላክ ልጅ እንዳልሆነ፣ እንዳልተገደለ፣ እንዳልተሰቀለ ይሄን በደንብ አድርጎ ለሰዎች ያስረዳል። ወየድዑ ናስ ኢላ ዲኒላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ሰዎችን ወደ አላህ ዲን ወደ ኢስላም ይጠራል። ፈዩህሊኩ ላሁ ኩለን ሚነል ፊ ዘማኒሂ ወየብቃ አልኢስላም አሉ። አላህም በእርሱ ዘመን ሁሉንም ሃይማኖቶች ከምድር ገጽ ያጠፋቸዋል፣ ኢስላም ብቻ ሲቀር አሉ። ያ የምድር ሰዎች እንዳለ አማኝ ይሆናሉ። የዛኔ ቃል በቃል አላህ በቁርአን ላይ ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። ማንም አይሁድና ክርስቲያን የዛኔ አይኖርም በምድር ላይ የሚያምኑ ቢሆን እንጂ እያለ ይናገራል። በትክክለኛው መንገድ ያምናሉ። ያ ምንድነው? ዒሳ ዓለይሂ ሰላም ከአላህ ዘንድ የተላከ መልእክተኛና ነቢይ እንደሆነ፣ እርሱ በፍጹም አምላክ የአምላክ ልጅ እንዳልሆነ፣ እንዳልተገደለ፣ እንዳልተሰቀለ ይነግራቸዋል። ከዚያ ምን ያደርጋል? ወየክሲሩ ሰሊብ መስቀልንም ይሰብራል። በእርሱ ላይ የተዋሸ ትልቅ ውሸት ነው። አምላክ ለነዛ ወንበዴ አይሁዶች፣ ሮማውያንና አይሁዶች አሳልፎ አልሰጠውም። ይህን ታላቅ ነቢይ አድናይ ብሎታል፣ አድኖታል፣ ሰምቶታል፣ የወደው አክብሮታል። በክብር ወደ ሁለተኛው ሰማይ እንዲያደርግ አድርጎታል። ይፈቻል። ያ እርሱ እንዲመለስ የተወሰነበትም ዓላማ ያ ሐሰተኛውን መሲህ ሊያጠፋ የሚገባው እሱ ስለሆነ ነው። ሌላ ቢያጠፋው አያስኬድ፣ ጥበቡ አይሄድም ነበር የአላህ ሱብሓነሁ ወተዓላ። አስባችሁታል? ምክንያቱም አይሁዶች የበላይነትን ፈልገው ያን እውነተኛውን መሲህ አንቀበለውም ብለዋል አይደለ? እነሱ ንጉስ መሲህ ጠብቀው ነበር ምድር ላይ የሚያጎናጽፋቸው። እኔ ስለ ምድር ልጠራችሁ አልመጣሁም ይላቸው ነበር። በሰማይ ስለምታገኙት ስልጣን ነው የምነግራቸው እያለ ይነግራቸዋል። እነሱ ደግሞ የፈለጉት ልክ እንደነ ሙሴ፣ እንደነ ሰለሞን፣ እንደነ ሳሙኤል ምናምን እንደዚህ እንዳለፉት ነቢያትና ንግስናን የተሰጡ ንግስናንን ይዞ መጥቶ የበላይነትን የሚያጎናጽፋቸውን አካል ነበር የጠበቁት። መሲሁ ዒሳ ዓለይሂ ሰላም ግን ስለ ምድራዊ ስልጣን ግን አላወራቸውም ይላቸዋል።
በሰማይ ስለምታገኙ ስልጣን ነው እያለ ይነግራቸዋል። ከዛ እሱን ለመግደልና ለመስቀል አሴሩ። ከሮማውያኖች ጋር ተመካክረው አላህ ሱብሓነሁ ወተዓላ እርሱን አዳነው፣ ወሰደው። ዳግም ያን ሐሰተኛው መሲህ ይመጣል ብለው እስከ መጨረሻው ዘመን ድረስ አይሁዶችም ይቆያሉ። የዛኔ ሐሰተኛው መሲህ ሲመጣ የበላይነትን ያጎናጽፈናል ብለው እሱን ይቀበላሉ። እኔ የዚህ ዓለም ንጉሥ ነኝ ብሎ ይነግራቸዋል። በዚህን ጊዜ ማን ነው ታዲያ ሊወርድ የሚገባ ከአምላክ ጥበብ ጋር? ኢብራሂም ቢመጣ ይሆናል? አይሆንም። ሙሳ ቢመጣ አይሆንም። ዒሳ ነቢ ሰለላሁ ዐለይሂ ወሰለም ቢመጡ አይሆንም። ነገር ግን ይሄን እነርሱ ቢኖሩ ማድረግ ይችላሉ ወይ? አዎ በደንብ ያደርጋሉ። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ስለ ደጃል ስለ ሐሰተኛው መሲህ ትንቢትን ከተናገሩ በኋላ ለው ኸረጀ ወአነ በይነ አዝሁሪኩም ለከፈይቱኩም ዐንሁ አሉ። እኔ በመካከላችሁ በህይወት እያለሁ ሐሰተኛው መሲህ ቢነሳ እኔ በቃችሁ ነበር ብለው ተናግረዋል። ወዲያው ይፈጽሙበት ነበር። ከታቻለ አይደል? ነገር ግን ጥበቡ ከማን ጋር ነው የሚሄደው? መሲሁ ነው መግደል ያለበት። ለዚህ ነው አላህ ሱብሓነሁ ወተዓላ ዳግም መሲሁን የሚያወርድበት ምክንያት፣ ለዚህ ነው ያቆየበትን ምክንያት። ይህ ሐሰተኛ መሲህ ከአደም ጀምሮ እስከ መጨረሻው ዘመን ነብይ ድረስ ሁሉም ለትውልዳቸው ይናገሩት ነበር። ሐሰተኛው መሲህ የዘመኑ ፍጻሜ ላይ ይነሳል፣ መሲሁ ደጃል የሚባል እያሉ ይናገራሉ። ይሄን መፈጸም ያለበት ደግሞ ማን ነው ከተባለ መሲሁ ነው። ከዚያ በኋላ መሲሁ እንደማንኛውም ሰው የሚቆይተውን ቆይታ ቆይቶ ይሞታል። በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ከእርሳቸው ጎን እንደሚቀበር ተናግረዋል። ሶላተል ጀናዛ ይሰገድበታል ወይ ተወፋ መጨረሻ ላይ ይሞታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ከዚያ በኋላ ዓለም ትቀጥላለች። ከዚያ በኋላ እርሱ በዛው እያለ ያእጁጅና ማእጁጅ ይነሳሉ። እነዚህ ከአዲያን ትውልዶች ናቸው። ያእጁጅና ማእጁጅ በመሲሁ ዘመን ይነሳሉ፣ በመሲሁ ዘመን ያልቃሉ። ከዚያ በኋላ የዓለም ፍጻሜ ምልክቶች ይቀጥላሉ። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ላ ተቁሙ ሰዓቱ ሐታ ተሩ 10 ዓለማት ሰዓ ብለዋል። 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትፈጸምም ብለው ተናግረዋል። ከነዚያ መካከል አንደኛው ምንድነው? የመሲሁ መምጣት ነው። አላህ በቁርአን ላይ ቃል በቃል ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። መሲሁ ዳግም ወደ ምድር መምጣቱ ከሰማይ ምንም ጥርጥር የሌለው ነገር ነው። እርሱ ከትንሣኤ ምልክትም ነው እያለ ይናገራል። እሱ ስንተኛ ደረጃ ላይ ነው? ሶስተኛ ደረጃ ላይ ነው። አንደኛ መህዲ አለ፣ ሁለተኛ ደጃል አለ፣ ሶስተኛ ዒሳ አለ፣ አራተኛ የእጁጅና ማእጁጅ አሉ። ከዚያ በኋላ ይቀጥላሉ ሌሎች የትንሣኤ ምልክቶች አሉ። ለምሳሌ ከሌላ ከተባለ ፀሐይ ከመጥለቂያ ቦታዋ እንደምትወጣ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ላ ተቁሙ ሰዓቱ ሐታ ተኽሩጀ ሸምስ ሚን መጥለዒሃ ሚን መግሪቢሃ፣ ፀሐይ ከመጥለቂያ ቦታ እስክትወጣ ድረስ ትንሣኤ አትቆምም ብለው ተናግረዋል። ከዚያ በኋላ የሆነ ጊዜ ላይ ሰዎች እየጠበቁ ጠዋት ፀሐይን ትወጣለች ብለው በዚያው በጠለቀችበት ቦታ ስትወጣ ይመለከታሉ። ከዚያን ጊዜ በኋላ ንስሐ የሚባል አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ፣ የንስሐ በር ክፍት ነው ፀሐይ ከመጥለቂያዋ ቦታዋ እስክትወጣ ድረስ አሉ። አላህ ሱብሓነሁ ወተዓላ በሱረቱል አንዓም መጨረሻው ገጽ ላይ ይናገራል። هل ينظرون إلا أن تأتيهم الملائكة أو يأتي ربك أو يأتي بعض آيات ربك يوم يأتي بعض آيات ربك لا ينفع نفسا إيمانها ማንም ነፍስ የዛኔ ማመኗ አይጠቅማትም። ጌታ ከፊል ተአምራቶች በሚመጡ ጊዜ እያለ ተናገረ፣ የፀሐይ መውጣትን ማለት ነው። እና ይሄን ይመስላል። ከዚያ በኋላ ሌሎች የቂያማ ትንሣኤ ምልክቶች አሉ። መጨረሻ ላይ ሁሉም ከታየና ከተፈጸመ በኋላ አማኞች ብቻ ይቀራሉ በምድር ላይ። ይቅርታ ማን ከሃዲያኖች ብቻ ይቀራሉ። የመጨረሻው ምንድነው? ثم يرسل الله ريحانا والنبي صلى الله عليه وسلم ከዚያም አላህ ለስለሳ የሆነችን ንፋስ ይልካል አሉ። فتقبض أرواح كل مؤمن ومؤمنة በምድር ላይ የሚገኝ የወንድንም ሆነ የሴት አማኞችን ሩህ አውጥታ ትወስዳለች። فيبقى شرار خلق الله ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ የሚዛኔ ክፉ የሆኑ የአላህ ፍጥሮች ይቀራሉ አሉ፣ እነርሱም ከሃዲያኖች ብቻ። فتقوم عليهم الساعة ትንሣኤም በእነርሱ ላይ ትቆማለች አሉ። ዓለም ትፈጸማለች፣ ዓለም ትወዳድማለች፣ ትጠፋለች። እዛኔ ዓለም ትፈጸም ዘንድ የመጨረሻው ምንድነው? ይህ ከሆነ በኋላ አላህ ሱብሓነሁ ወተዓላ ኢስራፊል የሚባለው ወይም ሱራፊል የሚባል መልአክ ያዘዋል። ምንድነው የሚያዘው? በመለከቱ ላይ እንዲነፋ። ወኑፊኸ ፊ ሱር አምላካችን አላህ በቁርአን ላይ ትንቢቱ ሲነግረን በቁርአን ላይ ምን አለ? እዛኔም በመለከቱ ላይ ይነፋል አለ። ይሄ መልአክ ነው የሚነፋው። فصعق من في السماوات ومن في الأرض በሰማያትም በምድርም ያለ ፍጥረት ሁሉ ከድንጋጤ የተነሳ ይሞታሉ አለ። ሱብሃንአላህ። ይሄ መልአክ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን ጀምሮ
አፉ ላይ ደቅኖ እየጠበቀ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብላሉ ከይፈ አፍረህ ወሳሒቡ ልቀርን ቀድ ልተቀመ ልቀርነ ሊዩእመረ ቢነፍኺ ፈየንፉኽ እንዴት ከልክ ያለፈን ደስታ እደሰታለሁ አሉ። የመለከቱ ባለቤት መልአክ መለከቱን በአፉ ላይ ደቅኖ ንፋ የሚባልበትን ትእዛዝ እየጠበቀ ሳለ ብለው ተናገሩ። የዛኔ ልክ በሚነፋ ጊዜ የሰማይ የምድር ፍጥረት እንዳለ ያልቃል። ልክ ሲነፋ ጊዜ ከሃዲያኖች ይህን የሚሰሙ ሰዎችም ሆኑ ጋኔኖችም ሰይጣንም የዛኔ ነው ፍጻሜዋ። አደምና ሐዋን ከጀነት እንዲባረሩ ያደረገው አሳስተዋቸው የዛኔ ነው የሚሞተው። አላህ በቁርአን አላህን ጠየቀ። የዛኔ በሰማይ ላይ ያለ ቃለ ረቢ አንዝርኒ ኢላ የውም ዩብዓሱን አለ። ጌታዬ ሆይ ሰዎች እስከሚቀሰቀሱበት ቀን ድረስ አቆየኝ አትግደለኝ ብሎ ተማጸነ። ሞት እንዲዘለው ፈልጎ ነበር። የሚቀሰቀሱበት የሚለውን አስቡት። ይሄ ትንሣኤ ቀን እንዲያልፈውና ሰዎች እስኪነሱበት ቀን ድረስ እስከዛ በቆየት ፈልጉ። ቃለ ኢነከ ሚነል ሙንዘሪን አለ አላህ። አንተ ከሚቆዩት ነህ ኢላ የውሚል ወቅቲል መዕሉም፣ ነገር ግን አንተ እንደጠየቀው ሳይሆን እስከታወቀው ቀን ድረስ አለ። መቼ ነው ያ? የዘመኑ ፍጻሜ ላይ ማለት ነው። የዘመኑ ፍጻሜ ላይ መሆኑ እንዴት አወቀ ከተባለ አላህ በቁርአን ላይ ብሏል፣ በመለከቱም ላይ ይነፋል፣ የዛኔ በሰማይም በምድር ያለ ፍጥረት ሁሉ ያልቃል አለ። ሰይጣን አሁን የት ነው ያለው? ምድር ላይ ነው ያለው አይደል? ከሰማይ ተባሯል። በምድር ያለ ሁሉ ይጠፋል ሲል ጊዜ የዛኔ እርሱን ያጠቃልለዋል። ይታቻል። ይህ ነው እና የዛኔ በሚነፋ ጊዜ የምድር ሰዎችም እንስሳቶችም ሁሉ እንዳለ ይጠፋሉ። ይህ ድምፁ ወደ ሰማይ የሚሄደው ይህ ድምፁ ወዴት ይሄዳል? ወደ ሰማይ ይሄዳል። ከዚያ በኋላ የሰማይ መላእክቶችም እንዲሁ የዛኔ ፍጻሜያቸው ነው። ማንኛውም ጅማሬ አካል ያለው አካል ፍጻሜ ያለው በሰማይና በምድር ያለ ሁሉ። ልብ በሉ አላህ ቃሉ ላይ ምን አለ? ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም አለ። በሰማይ በምድር ያለ ሁሉ ጠፊ ነው አለ። የክብርና የልቅና ባለቤት የሆንኩት እኔ አምላክ አላህ ብቻ ስቀር እያለ ይናገራል። ስለዚህ ሁሉም የዛኔ ፍጻሜያቸውን ያገኛሉ። ሰማይም ትፈራርሳለች፣ ምድርም ትፈራርሳለች። በሰማይ የምናያቸው እነዚህ ከዋክብቶችና ፀሐይ፣ ጨረቃም የዛኔ ፍጻሜያቸው ይሆናል ሁላቸው። ኢዘ ሸምሱ ኩዊረት። ለዚህ ነው እነዚህ የቁርአን አንቀጾች ታች ላይ ያሉት ስለዚህ ነው የሚናገሩት። ወኢዘ ነጁሙ እንከደረት፣ ኢዘ ሰማኡ እንፈጠረት፣ ሰማይ በተቀደደች ጊዜ ይላል። ሰማይ የዛኔ እንደዚህ ጠንካራ ሆና መስላ የምናያት የዛኔ ትፈራርሳለች። ወኢዘ ልከዋኪቡ እንተሰረት፣ ከዋክብቶቹን በረገፉ ጊዜ ይላል። ከዋክብቶች ወደ ምድር ይረግፋሉ። ከዚያስ ወኢዘል ቢሃሩ ሱጅረት፣ ባህርም በተቀጣጠለች ጊዜ ይላል። ማለት ከሰማይ ከዋክብቶች እነዚህ ግዙፍ ከዋክብት በሚወድቁ ጊዜ ምድር ላይ እሳተ ገሞራ አለ፣ ውሃ አለ አይደል? ያንን በሚመታ ጊዜ እሳት ይወጣል፣ ውሃ ጋር ይቀላቀላል። ውሃ የዓለም በእሳት ትጥለቀለቃለች። ሱጅረት፣ እሳት በተቀጣጠለች ጊዜ እያለ ይናገራል። ባህሯ በተቀጣጠለች ጊዜ ከዚያ በኋላ ሁሉም ይጠፋሉ። ማን ይቀራል? አራቱ መላእክቶች ይቀራሉ። ሁሉም ከጠፉ በኋላ አራቱ መላእክት በመለከቱ አይደለም የሚሞቱት፣ በአላህ ሱብሓነሁ ወተዓላ ትእዛዝ ነው። ማን ይቀራሉ ከተባለ ጅብሪል ይቀራል፣ ሚካኤል ይቀራል፣ ኢስራፊል ይቀራል፣ መለኩል መውት ይቀራል። እነዚህ አራቱ ይቀራሉ። መልአኩ ገብርኤል፣ ሚካኤል፣ ኢስራፊል እና መለኩል መውት የሞት መልአክ። እነዚህ አራት ታላላቅ መላእክቶች ደረጃቸውን በጣም ላቅ ያለ ነው። ሁለቱም ከሰው ልጅ ህይወት ጋር በተያያዘ ነገር እየተወከሉ ናቸው። መልአኩ ገብርኤል መንፈሳዊ ህይወትን በማነጽ ላይ መለኮታዊ ራእይን ለነቢያት በመስጠት፣ መልአኩ ሚካኤል ደግሞ ሲሳይን ላይ የተለገሰ ነው። ዝናብን ለማውረድ እንዲሁም ቡቃያ ለማብቀል የተወከለ መልአክ ነው። አላህ ዝናብን እንዲወርድ በሆነ ቦታ ባዘዘ ጊዜ ሚካኤልን ያዘዋል። ሚካኤል ያን ነገር እንዲወርድ ያደርጋል። ሌላኛው ማን ነው? መለኩል መውት የሰው ህይወትን በማውጣት ላይ ነው። ኢስራፊል ደግሞ ምንድነው? ዓለም ትፈጸም ዘንድና ዳግም ትንሣኤ ሰዎች ያደርጉ ዘንድ መለከትን የሚነፋው መልአክ ነው። በዚህ ጊዜ አራቱ መልአክ ይቀራሉ። አላህ ሱብሓነሁ ወተዓላ እያወቀ መለኩል መውትን ይጠይቀዋል። እሱ ነውና ስለ ፍጥረታት ሁሉ ህይወት ተጠያቂ። ፍጥረትን ሁሉ ሩሓቸውን የሚያወጣውን አካል እሱ ነው መጠየቅ አለበት አይደለ? ያ መለኩል መውት ይለዋል አላህ፣ አንተ የሞት መልአክ ሆይ መን በቂየ ሚን ዒባዲ፣ ከባሮቼ ማን ቀረ ይለዋል። ፈየቁል መለኩል መውት ምን ይላል? ያ ረቢ በቂየ ጅብራኢል ወሚካኤል ወኢስራፊል ወአና ዓብዱከል ፈቂር ይላል። ጌታዬ ሆይ መልአኩ ገብርኤል ቀርቷል፣ ሚካኤልም ቀርቷል፣ ኢስራፊል ቀርቷል፣ እንዲሁም እኔ ደካማ ባሪያህ ቀርተናል አለ። እኔ ደካማ ባሪያህ ብሎ ለምን ገለጸ? ተመልከቱ።
የፈለገ ኃያል ቢያደርገው እንኳን ይሄን መልአክ ህይወትን ሁሉ እንዲያጠፋና እንዲያወጣ ስልጣን ቢሰጠውም ከአላህ ስር ሲታይ በጣም ደካማ ነው። ደካማነቱን ይገልጻል። እኔ ደካማ ባሪያ ብሎ ራሱን ይገልጻል። ምን ያክል ተዋضع ያላቸው ናቸው መላእክቶች። ያን ሁሉ ህይወት ያጠፋው ነው ብሎ የሚፎክሩ አይደሉም ከአላህ ፊት። ለን የስተንኪፈ المسيح أن يكون عبدا لله ولا الملائكة المقربون አላህ በቁርአን ላይ ሲናገር ሱረቱ ኒሳ መጨረሻው ገጽ ላይ መሲሁም ሆነ እንዲሁም እነዚያ ታላላቅ የቅርብ መላእክቶች ለእኔ ባሪያ ከመሆን የሚጸየፉ አይደሉም ይላል። በደስታ ነው ይሄን ቃል የሚለው። ከዚያ አላህ ምን ይለዋል? ያ መለኩል መውት ቀضይቱ الموت على كل عبادي فاقبض أرواح هؤلاء الملائكة ይለዋል። አንተ የሞት መልአክ ሆይ ሞትን በሁሉም ባሮቼ ላይ ሞትን ወስኛለሁኝና እነዚህን መላእክቶች ሂድና ነፍሳቸውን አውጣ ይለዋል። فيموت جبريل وميكائيل وإسرافيل ጅብሪል ይሞታል፣ እስራፊል ይሞታል፣ መለከቱ ላይ የነፈሰ ይቀር፣ ሚካኤል ይሞታል። ማን ይቀራል? አሁን መለኩል መውት ብቻውን ይቀራል። የፍጥረትን ሁሉ ሩህ አውጥቶ ከጨረሰ በኋላ የመጨረሻው እርሱ ይሆናል። የእርሱንስ ህይወት ማን ነው የሚያወጣው? ያ አላህ እያወቀ ይጠይቀዋል። አሁንም ያ መለኩል መውት መን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ፈየቁል ያ ረቢ በቂቱ ዐን ዐብድከ አልፈቂር እኔ ደካማ ባሪያህ ቀርቻለሁኝ አንተ ጌታዬ ይላል። ያ መለኩል መውት ይለዋል አላህ ሱብሓነሁ ወተዓላ አንተ የሞት መልአክ ሆይ እኒ ቀضይቱ አልመውተ ዐላ ኩሊ ዒባዲ ፈሙት እኔ በባሮቼ ላይ ሁሉ ሞትን ወስኛለሁኝና ዛሬም ያንተ ቀን ነው በል ሙት ይለዋል። በአላህ ሱብሓነሁ ወተዓላ ትእዛዝ ወዲያው ይሞታል። ፍጥረት ሁሉ የዛኔ ያልቃል። ወይብቃ አላህ በቁርአኑ ላይ ሲናገር ምን አለ? ይህም በትንቢት ደረጃ ወደፊት የሚሆነውን ኩሉ መን ዐለይሃ ፋን አለ። በሰማይ በምድር ያለ ሁሉ ጠፊ ነው አለ። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የክብርና የልቅና ባለቤት የሆንኩት እኔ አምላክህ አላህ ብቻ እቀራለሁ የዛኔም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ثم يطوي الله السماوات السبع بيمينه والأرضين السبع بيمينه فيهزهما هزا فيقول لمن الملك اليوم لله الواحد القهار የዛኔም አላህ ሱብሓነሁ ወተዓላ ሰባቱን ሰማያት በቀኝ እጁ ሰባቱን ምድር በግራ እጁ ይይዛቸዋል፣ ይወዘውዛቸዋል። ፈየቁል እንዲህም ይላል አሉ ሊመን ልሙልኩ ልየውም ዛሬ ንግስናና ሹመት ለማን ነው ይላል። አይነ ሙሉኩ ልአርድ የምድር ባለስልጣኖችና ሹመቶች ዛሬ የት አሉ? ማንም የሚመልስ የለም፣ ብቻውን ነው የቀረው። አላህ ራሱን ይመልሳል። ምን ይላል? ሊላሂ ልዋሒድ ልቀሃር ዛሬ ንግስናና ሹመት አንድና አሸናፊ ለሆንኩት ለእኔ ለአላህ ብቻ ነው ይላል። ثم يمكث 40 አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚያም ለ40 ጊዜ ይቆያል አሉ። 40 ዓመት ይሁን 40 ወር ይሁን 40 ቀን አልተገለጸም ይላል ዘጋቢ። ከዚያ በኋላ ምን ይሆናል? ዳግም ትንሣኤን ያዛል አላህ። ማንን ያስነሳዋል? ቀድሞ ኢስራፊልን ያስነሳዋል። እርሱ መለከትን ይነፋ ዘንድ ዳግም ወዲያው ያ መልአክ ይነሳና መለከቱን ሲነፋ ጊዜ የምድር ፍጥረት ሁሉ እንዳለ የሰማይ እነዚያ የሞቱት ሁሉ ይነሳሉ። መላእክቶችም ይነሳሉ፣ ሰዎችም እንዲሁ ከቀብራቸው ይነሳሉ። አጠቃላይ ፍጥረት ሁሉ ይነሳል። የመጀመሪያው ትንሣኤ ግን ማን ነው? የመጀመሪያው ትንሣኤ ከፍጥረት ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ለዚህ ማስረጃ ቃል በቃል ሲናገሩ ቡኻሪና ሙስሊም ላይ በተዘገበ ሐዲስ ምን አሉ? አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ከቀብሩ ተከፍቶለት የምወጣው የመጀመሪያው ትንሣኤ እኔ ነኝ አሉ። ከስሞቻቸው መካከል አንዱ ስማቸው ነቢ ሰለላሁ ዐለይሂ ወሰለም ማን ነው? አልሓሽር ቃለ ነቢ ሰለላሁ ዐለይሂ ወሰለም ልየ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሓሽር ወአነ አልዓቂብ። ሓሽር ማለት አስነሺ ቀስቃሽ ማለት ነው። ይህ አንዱ ስማቸው ነው። ያ ማለት ምን ማለት ነው? ሊአነ ናስ ዩሕሸሩነ ሚን ተሕቲ ቀደሚሂ ዐለይሂ ሰላቱ ወሰላም የውመል ቂያማ ሱሚየ ቢዛሊክ። አስነሺ ወይንም ቀስቃሽ ተብሎ የተሰየሙበት ምክንያት ምንድን ነው? ትውልድ ሁሉ የትንሣኤ ቀን ከእርሳቸው እግር ስር ስለሚነሳ ነው። እርሳቸውን ነው አላህ መጀመሪያ እንዲነሱ የፈቀደው። ወደ ጀነት መጀመሪያ እንዲገቡ የፈቀደውም እርሳቸው ናቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉ አልጀነ የውመል ቂያማ የትንሣኤ ቀን መጀመሪያ ገነትን የምገባትም እኔ ነኝ አሉ። ያችን ታላቅ ሀገር በእርሳቸው ነው የሚጀምረው። በቃ አንተ ግባ ቀድመህ ይላቸዋል። አረ መግባት ብቻ አይደለም የገነትን በር እርሳቸው ናቸው የሚያስከፍቱት። ቃለ ነቢ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲህ ፈየቁሉ አልኻዚን መን አንተ ፈአቁሉ አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ የትንሣኤ ቀን የገነትን በር ሂጄ ማስከፍታት እኔ ነኝ እያሉ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራል። እሺ ይህን ይመስላል። ልጆች ካሉ ገብታችሁ እንትን በሉ። አስር ማነው ዙሁር አዛን ብሏል። ሰግጄ እመለሳለሁ። አንዴ አድሚኖች ካላችሁ አስገቡላቸው። አንዴ ሰግጄ መጣሁኝ። እሺ አዛን ካለ ወደ 15 ደቂቃ ምናምን
እሺ እንትን በል ጥያቄህ ምንድን ነው? ወአለይኩም ሰላም። አሎ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው ኡስታዝ? አልሐምዱሊላህ። ኸይር እንትኖችን ፕሮግራሞችን እከታተላለሁ። ሁሉንም በጣም ነው እንትን የምላቸው የምደግፋቸው ሀሳቦችህንና በል በርታ፣ ጠንክር። በጣም የሚደገፍ ሀሳብ ነው ያንተ። የአላህ የወደደውን መንገድ ነው እየመራህ ያለኸውና ሁላችንም በአንተ ፕሮግራም ብዙ ተምረናል፣ ብዙ ጥቅም አግኝተንለታል። አንድ ቅር ያለ ነገር አለ። በል እሺ። ቀደም ሲል አንድ ፕሮግራም እንትን አቅርበውልህ ነበረ። ሱፊ ሰለፊ በሚል ዝም ብለው አስገብተው የሆነ እንትን እየተከራከሩ ሰለፊዎች ስራቸው እንደነ እስራኤሎች ምናምን ነው ምናምን የሚል ነገር ቀርቦ ማለት በዛ ላይ አስተያየት ሲሰጥ በኋላ ይሄ የሼህ ዑመር ኮምቦልቻ አስተምህሮት ነው ምናምን የሚል ነገር ስተች ሰማሁና በዛ ጉዳይ ላይ አስተያየት መስጠት ፈልጌ ነው። እናንተ አሁን በዚህ ሰዓት ከአንተ የምንጠብቃቸው የሚያስታርቁ የሚያናብቡ ቢቻል ማንም ግለሰብን የማይነኩ ግን ሁለቱ በተለያየ እንትን ላይ ያለ አንድ ላይ እንትን ሰብስቦ የሚያመጣ ሀሳብ ነው ከአንተ የምንጠብቀውና እነዚህ መለያየታቸውን ለምን ደገፍክ የሚል እንትን ነው። እዚህ ላይ ትንሽ አስተያየት እንድትሰጠኝ ፈልጌ ነው። እሺ የትኛውን ነው? ዑመር ኮምቦልቻ ነው ያልከው አይደል? አዎ ሼህ ዑመር ኮምቦልቻ አውቀዋለህ አንተ? ሼህ ዑመር ኮምቦልቻ ያው በሚዲያ ነው እንዳንተው ማውቃቸው። ይኸውልህ አንድ ሰው ለማንኛውም የአላህ ስብሐነሁ ወተዓላን ባህሪ በቁርአን ላይ የመጣውን እንደመጣው አጽድቆ ማመን ግዴታ አንዱ የእስልምናችን መሰረት ነው። الإيمان بما وصف به وبما وصفه به رسوله صلى الله عليه وسلم من غير يعني تحريف ومن غير تمثيل ولا من غير تشبيه وتعظيم. هذه السنة والجماعة. ليس يبعد يا الله سبحانه وتعالى بهاري በዚያ ላይ ይሄን ያልተቀበሏቸውን መንገድ ሲያከፍሩ ታያቸዋላችሁ። ያዛቸዋል አይደል? ስለዚህ ከዚህ አንፃር ነው መጀመሪያ ምንድነው ብላችሁ እንትን በሉ። ሌላው ነገር የሞተን ሰው መጣራት ይሄ በፍጹም ተገቢ አይደለም። የሚጠራው አንድ አላህ Subhanahu Wa Ta'ala ብቻ ነው። እስቲጋሳ በአንድ አምላክ በአላህ Subhanahu Wa Ta'ala ብቻ ነው። አንድ ሰው ዝም ብሎ ስለተነሳ ሳይሆን አቂዳ ምንድነው ብላችሁ መርምሩ እዩ። ሁላቸውም በአንድ መንገድ ላይ አንድ እንዲሆኑ ጥሪ እናደርጋለን። ትክክል ነው። ነገር ግን የሰውዬ ሰዎችን እየወሰደበት ያለው መንገድ የተሳሳተ መንገድ ስለሆነ አላህ Subhanahu Wa Ta'ala ደግሞ በቁርአን ላይ ስህተት ያለባቸውን ሰዎች እየጠቀሰ እነዚህን ተጠንቀቁ ብሎ ያስጠነቀቀበት በጣም በርካታ ቦታ አለ። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ተናግረዋል። የአላህን ባህሪ እንደሚያስተባብልና ከአላህ ውጭ ሌላን አካል እንደሚጣራ ሰው ሙሽሪክ የለም እዚህ ዓለም ላይ። ይሄ ነው። እሺ ሌላ ጥያቄ አለ? ወንድሜ አንድ ጥያቄ አለኝ አሁንም ማለት ነው። የኢትዮጵያ ሙስሊም ብቻ ሳይሆን ዓለም አቀፍ እስልምና እምነት ተከታይ አንተ ላይ አንድ ተስፋ አለው። በእኔ ላይ ያለውን ተስፋ አውርደውና ቁርአንና ሐዲስ ላይ ያለው ወሬ አውራኝ ነሽ ወንድሜ። ከይቅርታ ጋር እኔ ምንም ኢልም የለኝም፣ ምንም እውቀት የለኝም፣ ጃሂል ነኝ። ከአንተ የምፈልገውና በአንተ በኩል ቢሆን ብዬ የምለውን ነገር ነው ለአንተ ኮሜንት ማድረግ። እንደሱ ከሆነ አዳምጥ። እሺ በቃ አዳምጥ፣ ወይንም ቅራ፣ ወይንም የምታስተምረው ነገር ካለ ተናገር፣ ችግር የለም። እዚህ ቤት ማንኛውም ሰው ፍሪ ነው፣ የፈለጋችሁት መናገር ትችላላችሁ። በእውቀት መሰረት እናድርገው። እሺ እሺ ሽክራ፣ አመሰግናለሁ ለጥሩ ተስፋ። እሺ በእኔ ላይ ያው ልብህ ሰው ነበር ካንተ ብሎ ይነግሩታል። አተንሃና አን ነዕቡደ ማ ያዕቡዱ አባኡና፣ አባቶቻችን ሲያመልኩ የነበሯቸውን አማልክቶች እንዳናመልክ ትከለክለናለህ? ዛሬ አዲስ ነገር ይዘህ መጣህ አሉት። ተው ይሄን ነገር ተው፣ በአንተ ላይ ትልቅ ተስፋ አለን አሉት። يفرش الله سبحانه وتعالى بهاري وازرق الديثان وبالقرآن بحديث الله. الله سبحانه وتعالى بهاري كفترة بهاري قرب ما مساسل يعني وده مكاد ميت يه بفسوم تكلني عن قال يدله سوس بتفات لا يكابلو توهي تفات نقوله ما ملسنا إلا بالنزع سوتش
ለዛ ካላደረገንማ ከእስራኤላውያኖች እነዚያ ከጠፉት በምን ተለየን? لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون لعن الذين كفروا من بني إسرائيل كإسرائيلاውያን ልጆች እነዚያ የካዱት ተረገሙ አለ አላህ። በማን አንደበት? على لسان داود وعيسى بن مريم በዳውድና በማርያም ልጅ በዒሳ አንደበት ተረገሙ። በምን ምክንያት? ذلك ይህ ሊሆን የቻለበት ምክንያት ቢማ ዓሰው በማመጻቸው ምክንያትና ወካኑ ያዕተዱን ወሰን አላፊዎችም ስለነበሩ ነው አለ። ምንድን ነው ወሰን ማለፋቸውና ማመጻቸው ብሎ ያስረገማቸው ተግባራቸው ምንድን ነው? ካኑ ላ የተናሃውነ ዐን ሙንከሪን ፈዐሉ ከሚሰሩት ሌሎች ከሚሰሩት ስህተት አይከለክሉም ነበር አለ። እያዩ ጸጥ ይላሉ። ላ ዩንኪሩነ ሙንከረን ወላ ያዕሪፉነ መዕሩፈን ክፉን ክፉ ነው ብለው ጥሩን ጥሩ ነው ብለው የሚገልጹ አልነበሩ። እያዩ ክፉን ነገር ጸጥ ብለው ያሳልፉታል። ለቢእሰ ማ ካኑ የፍዐሉን ይህ የሚሰሩት ነገር ምንኛ የከፋ ሆኗል አለ አላህ ሱብሓነሁ ወተዓላ። ታዲያ ሰዎችን በተሳሳተ ዓቂዳ እየመራ ያለን ሰው ይህን ሰው ተጠንቀቅ፣ ተስተት ያለበት መንገድ ነው ብሎ እንትን ካልተባለ መንገዱም ስህተት እንደሆነ ካልተገለጸ ከነዛ በምን ተለየ? ስለዚህ أنا أحذركم من فرقة الأحباش أنا بجلس أنا ما أستنقذكم أحباش كم يبال بإسلام جربالة يتسكسك وكال نكرسا من قرت تنككم هؤلاء لا يمثلون الإسلام أبدا ولا يمثلون طريقة الأنبياء والمرسلين إسلام من هنا نبيات من قرب فسوا يأكلوا من السوج كالله جلالان أكل كالتتعرى متانا እንዴት ነው ሰው እንደገና ወደ ባዕድ አምልኮ የሚመለሰው? አንዱን አምላክ አላህን ብቻ ነው መጣራት ያለብን። ሸህ ነው ወልይ ነው ገለመዴ ተብሎ ማንኛውንም ሰው መጣራት በፍጹም ተገቢ አይደለም። አላህ ሱብሓነሁ ወተዓላ ከልክሏል። ወላ ተድዑ መዐ አላሂ አሐዳ ከእኔ ከአላህ ጋር አንድንም ሰው እንዳትጣራ አለ። ይላችኋል። ይሄ ነው። وكذلك يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تكييف ومن غير تمثيل ومن غير تشبيه ومن غير تعظيم ومن غير تكييف كذلك الله سبحانه وتعالى سለ ራሱ የገለጻቸውን ባህሪያቶች በቁርአን ላይ አምኖ መቀበል ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን ባህሪ አምኖ መቀበል ግዴታ ነው። كانوا يمرونها كما جاءت على ظاهرها ኢማሙ ሻፊዒ ስለ ሰሃቦች አቂዳ ሲናገር ምን አለ? በቁርአንና በሐዲስ ላይ የመጣውን የአላህን ባህሪ እንደመጣ አዝድገው ያልፉ ነበር አለ። እኔ ከአርሽ በላይ ነው እነኛ አይደል አላህ Subhanahu Wa Ta'ala خلاص ከአርሽ በላይ ነው ብሎ ማመን። አደምን በእጆች የፈጠርኩት አለ አይደል خلاص አደምን በእጆች ፈጠረ። አይ የድ የሚለው እጅ የሚለው ሰው ልጅ እጅ ስላለው ከዛ ከሰው ልጅ ጋር ስለሚመሳሰል ስለዚህ ምን እናድርግ? እጅ የሚለውን እንቀይረውና ምን እንበል? ቁዋን በለው በኃይሉ ፈጠረው እንበል። ማን ነው እንደዚህ ያላችሁ? من سبقكم بهذا من الصحابة رضوان الله عليهم ከሰሃቦች ማን ነው በዚህ ጉዳይ ቀደማችሁ? ነቢያችን ሰለላሁ ዐለይሂ ወሰለም عليكم بسنتي وسنة الخلفاء الراشدين المهديين من بعد ብለዋል። حسن البصري رحمه الله تعالى اصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واسلك سبيل سلفك الصالح فإنه يسرك ناصيا ይሄ ነውና አላህ Subhanahu Wa Ta'ala የተናገረውን አምኖ መቀበል ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን አምኖ መቀበል ልክ እንደመጣ ግድ ነው። ያንን ከፍጥረታት ጋር ወርደን ፍጡር ጋር አምላክን ባህሪ በማመሳሰል ላይ ይሄ ለሱ አይገባውም ማለት ነው። ምክንያቱም ሰውም እንደዚህ ካላችሁ ሁሉንም የአላህን ባህሪ ልትክዱ ነው። ለምሳሌ እጅ አደምን በእጆች የፈጠርኩት ብሏልና አይ ይሄንን ለሰውም ስላለው ይሄንን ሌላ ትርጉም እንሰው ካላችሁ አላህ ይሰማል አይሰማም ብላችሁ ጠይቋቸው። አዎ ይሰማል ይሏቸዋል። አንተ ትሰማለህ አትሰማም ባሉት እሰማለሁ። ስለዚህ አላህም የሚሰማ ከሆነ እናንተ የምትሰሙ ከሆነ ተመሳሰለ ነው። ስለዚህ አይሰማም ልትለን አያስኬድም። እንደዚህ አላህ እውቀት አለው ወይ? አዎ እውቀት አለው። አንተስ እውቀት አለው ወይ? አዎ እውቀት አለው። ግን አላህ ይሰማል ሲባል የአላህ መስማትና የኛ መስማት ምን አገናኘው? አላህ Subhanahu Wa Ta'ala አደምን በእጆች የፈጠርኩት አለ። ስለ አላህ Subhanahu Wa Ta'ala እጅ የሚለው ስትናገርና ስለ ሰው ምን አገናኘው? አላህ ያያል ሲባል የአላህ Subhanahu Wa Ta'ala ማየትና የኛ ማየት ምን አገናኘው? የስም መገናኘት ብቻ ነው። ቦታቸው አይደል? ይሄ ነውና አላህ በቁርአን ላይ የተናገረውባቸው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን አምናችሁ መቀበል ግድ ይላል። እነዚህ አዲስ የተፈለፈሉ አንጃዎች አላህን ባህሪና ስሞች ከፍጡር ጋር በማመሳሰል ከዚያ
تعطيل ولا ማድረግ ወይም ተሕሪፍ ወደ ማድረግ የሚሄዱ ሰዎች ጀማዓቱል አህባሽ እነዚህ በፍጹም አትስማቸው፣ አትከተሉ። አይ አሱ ሁለት ጥያቄ ነበር። እሺ በፊት ላይ ለምሳሌ አያቶች ወይም ያኔ ብዙ እውቀት ሳይኖራቸው ነብዩ እንደዚህ አድርጉ ነብዩ እንደዚህ ይርዶሽ ምናምን በቃ ሳያውቁ በጣም ብዙ ጊዜ እንደዛ ይሉ ነበርና እነዛ ሰዎች ብዙም ልጆቻቸውም ሆነ በጣም እውቀት ሳይኖራቸው ሞቱ፣ በማሻረክ ሁኔታ ላይ ያሉ ማለት ነው። አሁን እነሱ እንዴት ነው ማለት አላህ ይጠይቃቸዋል? ተመልከቱ፣ አያቸው አይደለ? ነብይ ድረሱልህ፣ ሾቹ ይድረሱልህ። ይሄን ማን ያስተማረው ለህዝባችን፣ ለገጠሩ ህዝብ? እነዚህ እኮ ናቸው። ከአንድ አላህ ጋር ሰውን ማስተሳሰር ሲገባ አላህ ይድረስልህ፣ አለቀ በቃ። እንደው ሾቹ ይድረሱልህ መጀን እንትን ይበሉ። ይሄን እምነት ማን ነው ሀገራችን ላይ ያስገባባቸው? هؤلاء الأحباش እነዚህ አህባሽ ናቸው። الصوفية والأشاعرة والماتريدية الذين هم من أضل الناس على وجه الأرض። ለማንኛውም ሰውን ከአላህ ስብሐነ ወተዓላ ጋር አቆራርጦ ከፍጥረታት ጋር ማስተሳሰር ዳግም ወደ ባዕድ አምልኮ መመለስ ነው። ህዝብ ከፈጣሪ ጋር ብቻ ነው ሰው የሚተሳሰረው። ሰውየው በየትኛውም ጊዜ በየትኛውም ሁኔታው አላህ ስብሐነ ወተዓላን ብቻ ነው ሊጠራ የሚገባው። አላህና ነቢይ ይድረሱልህ አይሆንም፣ በፍጹም አይቻልም። አንድ አላህ ብቻ ነው የሚደርሰው። ታውቃላችሁ አይደል? ስለዚህ እነዚህ ሰዎች ሳያውቁ የሞቱ ሰዎች እንዴት ነው ሁክማቸው ነው? እህታችን እነዚህ ሰዎች ተሸውደው ገብታችኋል። ማን የሸውዳቸው? እነዚህ ሀቂ ተብዬዎች እነዚህ ሰዎች ናቸው የሸውዳቸው። ስለዚህ ኃላፊነቱን እነዚያ ይወስዳሉ። ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم ألا ساء ما يزرون على الله سبحانه وتعالى የራሳቸውን ወንጀል ይሸከማሉ አለ። ስለ እውቀት አለም ብሎ ስለሚያጠሙ ሰዎች ሲናገር የራሳቸውን ወንጀል ይሸከሟታል አለ። እንዲሁም ያጠመሟቸውንም ሰዎች ወንጀል ይሸከሟታል አለ። ኃላፊነቱን እነሱ እነዚህኞቹ ሳያውቁ የተሳሳቱት هؤلاء معذورون بجهلهم እነዚህ ባለማወቃቸው አላህ Subhanahu Wa Ta'ala የሚጠይቃቸው አይደለም። ሁጃ እስካልቆመባቸው ድረስ ሁጃ እስካልደረሳቸው ድረስ ይሄን ሽርክ ላይ መሆናቸውን የነገራቸው ሰው ካለና አይ አንቀበልም በቃ አለቅም ይሄን መንገድን ካለ የዛኔ ኃላፊነቱን ራሱ ይወስዳታል። ነገር ግን ሁጃ እስካልቆመባቸው እስካልደረሳቸው ድረስ አላህ Subhanahu Wa Ta'ala قبل إقامة الحجة لا يعاقب أحد من عباده ከባሮቹ አንድንም የሚቀጣ የሆነ አምላክ አይደለም። በቁርአን ላይ ምን ብሏል? وما كنا معذبين حتى نبعث رسولا እኔ መልእክተኛ ወይንም ነብይ ሳልክ የምቀጣ አይደለሁም ማለት ወታችኋል። ነብይ ተልኮ መልእክተኛ ተልኮ አይን ይሄን አልሰማም ካለ ነው አላህ Subhanahu Wa Ta'ala የሚቀጣው። رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما ይላል። እኔ መልእክተኞችን ልክ ያለሁኝ አላምላክ አላህ ለምን እንደላካቸው ሲገልጽ ምን አለ? አብሳሪዎችና አስፈራሪዎች አድርጌ ያለ የሚያበስሩት በምንድነው? በአላህ ያመነ ገነትን ይገባል ብለው ያበስሩታል። አላህን የካደ ደግሞ ገሃነም ይገባል እያሉ ያስፈራሩታል። አብሳሪና አስጠንቃቂ ወይም አስፈራሪ ሲባል ይሄ ማለት ነው። መጨረሻ ላይ ምን አለ? لألا يكون للناس على الله حجة بعد الرسل መልእክተኛ ከላኩኝ በኋላ ለሰዎች የትንሳኤ ቀን በእኔ በአምላካቸው በአላህ ላይ ማስረጃ እንዳይኖራቸው አለ። ያ ማለት አላመጣህልንም ማስረጃ ነብይ አላክልንም የሚለው ጥያቄ እንዳያነሱ ከወዲሁ ልክ ያለሁኝ አለ። ስለዚህ መረጃ ያልደረሰው አካል የወል ቂያማ ሁጃ አለው ማለት ነው። አይቀጣውም። አላህ Subhanahu Wa Ta'ala የሚቀጣው መረጃ ደርሶ ታይን ያልቀበልም ያለን አካሎች ነው። እሺ ሸሃዳ የሚይዘው ማን ነው? ሸሃዳ እያላችሁ ነው ኮሜንት ላይ ሰላም ደህና ነሽ? እኔ ምን ሸሃዳ ለማዝ እሺ እስልምና ነው ቃል ፈልገሽ ነው? አዎ ነበርኩኝና መልሽ ክርስቲያን ነኝ ነው። ግን ልክ እንዳልሆነ ገብቶኝ ትክክለኛው ሃይማኖት ማስፈልገኝ እሺ የምለውን ቃል አብረሽኝ ተከተልሽ በይ። ይሰማሻል? አዎ ይሰማኛል። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ አሁን ያልሽው ቃል የሸሃዳ ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን
ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ እህቴ ስለ ሶላት አሰጋገድ ምናምን ትችላለሽ? አይ አልችልም፣ ብታስረዳኝ ደስ። እሺ ዚክራ የምትለዋለች ኮሜንት ላይ አንድ ቁጥር ጻፊላት። ዚክራ ፎሎ አድርጊያት ተከታትለሽ፣ እሷ ታስተምርሻለች። እሺ ዚክራ ጻፊላት አንድ ያው እና 11 ቁጥር ጽፋልሻለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ኡስታዝ። ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ያለኝ እሺ የአስር ሰላት አዛን የተባለ መስሎኝ ቆይቷል፣ ግን አንድ ሳምንት ምናምን ሆኗል። ሰግጄ ነበር። ከዛ በኋላ አዛን ተባለ ማለት ነው። ሴትዮዋን አዛን ተብሏል ብላ ስትነግረኝ ሰገድኩኝ። ከዛ በኋላ ደግሞ አዛን ተባለ። ያንን ቀዳን ማውጣት ወይንስ? አንድ ሶላት አዛን የተባለ መስሏችሁ ሰግዳችሁ ከዚህ አዛን ቢባል ያን ሶላት መድገም አለባችሁ። ምክንያቱም ከሶላት መስፈርቶች መካከል 9 ናቸው። ሹሩጡ ሶላት 9 ሚንሃ ድኹል ወቅት፣ የጊዜው መግባት። ጊዜው ሳይገባ በፊት የሰገደ ሰው ሶላት ወድቅ ነው። ጊዜው መግባቱን ካረጋገጠ የዛኔ መድገም አለበት። እሺ ሌላኛው ጥያቄ ደግሞ የነብዩ ኢሳ አለይሂ ሰላም ህዝቦች ጠፍተው ነው ወይንስ? ስላልገባኝ ጠፍተው ነው ማለቴ ሞተው አሁን ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ እንዴት ነበር ያ ህዝቦች ዓለም ሌላ እንትን ተብላ ነው ወይስ? አይ እስካሁን ድረስ በህይወት አሉ ወይ የሉም? ሞተዋል። የነብዩላህ ኢሳ አለይሂ ሰላም ተከታይ ማለት በዘመኑ የነበሩ አማኞች ናቸው። እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ታቸው ዘመን ድረስ እየቀነሱ ቢሄዱም አሉ። እስከ መጨረሻ ዘመን ነብይ ይመጣል ብለው ሲተባበቁ የነበሩ ማለት ነው። ለምሳሌ ወረቃን መውሰድ ትችላላችሁ። ወረቃ ኢብኑ ነውፈል የኢትዮጵያዎቹ ልክ እንዲሁም እነ ነጃሺ አላህ ሱብሓነሁ ወተዓላ ከመልካም አህለል ኪታብ ናቸው ብሎ ገልጿቸዋል። ያ ማለት መልካም አህለል ኪታብ ብሎ የገለጻቸው የመጨረሻ ዘመን ነብይ ይመጣል ብለው ሲተባበቁ የነበሩ ናቸው። ልክ በመጡ ጊዜ አምነው ተቀበሉ። እነዚያ ናቸው። እሺ ሰላም አለይኩም ሐሰን። ወአለይኩም ሰላም። እሺ የኔ ጥያቄ ምንድነው? አንደኛው ጥያቄ አላህን ለነቢያት ጥበብ እንደሰጣቸው እንደ ነቢያት ጥበብ ልክ ማለት ነቢይ ያርገኝ ማለት ነው፣ እንደነሱ ጥበብን ሰጠኝ ማለት ይቻላል? አንደኛው ጥያቄ። ሁለተኛው ጥያቄ ምንድነው? እነሱ መጀመሪያ ከመሰለማቸው በፊት የሚማሩበት ግሩፕ ለምን አይዘጋጅላቸው? ምክንያቱም አንዳንድ 2-3 እህቶች ንጽጽር ሲያሰች ናቸው ድን እያበላሹ ያሉት ልጆች እባካችሁን ታባሉ። ንጽጽር እያስተማሩ ያኛን ይወቅሳሉ። እሺ አይሰማም? ምን አልሽኝ? አወል መሐመድን ብለጅ አስከብት ኮሜንት ላይ አስከቡኝ እያለ ነው። በአላህ አላህን ፍሩ አስከቡ እያለ ነው። አስከብት። እሺ የመጀመሪያው አንደኛው ጥያቄ ምንድነው? እሺ ሁለተኛው ጥያቄ ምንድነው? አሁን አዲስ የሚሰልሙትና ወንድሞች አሉ። እነሱ ንጽጽር ሰልመው ንጽጽር ያስተምራሉ። ከዛ እየመጡ የተለያየ ግሩፕ ላይ ሰለምቲዎች ናቸው እንደዚህ መተው ንጽጽር እያስተማሩ ድንን እያበላሹ እያሉ ይወቅሱናል ማለት ነው። አንደኛ እኛ ልንወቀስ አይገባንም። ሁለተኛው የሚሰልሙ እህትና ወንድሞች ለወንድሞች ሌላ ግሩፕ ለሴቶች ሌላ ግሩፕ ተከፍቶላቸው ከሰለሙ በኋላ ቀጥታ ተውሂድን ለምን አይማሩም? ምክንያቱም ንጽጽር ማስተማራቸውን ጣልቼ ሳይሆን ሲያስተምሩ እኛን ይወቅሳሉ ድንን እያበላሹ እያሉ። እኛ ድንን እናበላሽም። ሲቀጥል ሴት እህቶች አሁን ንጽጽር ያስተምራሉ ሶሻል ሚዲያ። እሱስ እንዴት ይታያል ነው? እሺ እንደሰለማችሁ እስላማዊ ትምህርት የምትማሩበት ግሩፖች ተቀላቅላችሁ እውቀትን ቅሰሙ። እሱ ትክክል። ሴቶች ንጽጽር ይሰራሉ፣ እንዴት ይታያል የሚለው ሌላ። እስላማዊ አስተምህሮን ሴት ልጅ ማስተማር ትችላለች ወይ? አዎ ትችላለች። አዎ ትችላለች። ለዚህ ማስረጃ ትልቅ ማነች? እናታችን አይሻ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች፣ የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሴቶች፣ እነዚያ ሁሉ ሐዲስን የዘገቡት እኮ ማስተማር ስለሚቻል ነው። ስለዚህ ሴት ልጅ አታስተምር የሚል ይሄ ስህተት ነው።
በመስፈርት ነው። ግን አንደኛው መስፈርት ምንድነው? ፊቷን በጋድ እንደዚህ ሳትገልጽ ሳታሳይ፣ አንደኛ እሱ ነው። አላህ ስብሐነሁ ወተዓላ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ልጃሂልየት ልኡላ ስላለ ቤታቸው መርጋትን እርጉ፣ እንደ ቀደምት መሃይማን ዘመን ሴቶች መገላለጥን አትገላለጡ ስላለ። ሁለተኛ ምንድነው? እዛው ወረድ ብሎ ሌላኛውን መስፈርት ተናገረ። ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ አላቸው። ድምፃቸውን አታለስልሱ ተብሏል። ያ በልብ ውስጥ በሽታ ያለበት ሰው ሌላ ነገር ይፈልጋልና አለ። ስለዚህ ሁለቶችን መስፈርት ተጠብቃ ማስተማር ትችላለች። ማናት ታስተምር የሚያለው ማስረጃቸው ምንድን ነው? ስለዚህ ትችላለች። እናታችን አይሻ ረዲየላሁ ዐንሃ እነዚህን ሁለት መስፈርቶች ጠብቃ ታስተምር ነበር። እሺ አድሚን እዚህ ቤት ያለ ይመስለኛል። ልጆች እባካችሁን ኮፒ ሊንክ አድርጉ። ምንድን ነው ገስት ላይ ማን እንዳለ አያሳይም። ሰው ማስገባት አይቻልም፣ ማስወጣት አይቻልም። ኮሜንት ላይ አላህና መልእክተኛውን ይሳደባሉ። አድሚኖች ዝም ትላላችሁ። ለዚህ ነው ዘግቼ የሚወጣው የሚያስጠላ አሉ መቆጣጠር የምፈልገው ለዚህ ነው። ጥሩን ነገር ያመጣል ማለት በቃ ጤናውን ያመጣለታል ብለው አስበው እነዚህ ሰዎች የሚያደርጉ ይህን ክፉን ነገር የሚከላከለው እና ጤናን የሚያመጣው ማን ነው? አላህ ስብሐነሁ ወተዓላ ነው። ይታቸዋል ወያዕቡዱነ ሚን ዱኒላሂ ማ ላ የንፈዑሁም ወላ የዱሩሁም ሊጠቅሟቸው ሊጎዳቸው የማይችሉ ነገራቶችን ከአላህ ውጭ ያሉ አካሎችን ይገዛሉ አለ። ያችሁ ለዚህ ነገር ይሄንን አሳልፈን ከሰጠነው መጥቀምና መጉዳት ይሄ ነገር ይችላል ካለን በአላህ ስልጣን ላይ ሌላን አካል አጋራም ማለት ነው። ይሄ ነው ሽርክ ብሎ ማለት። الشرك معناه تسوية غير الله مع الله في خصائص الله ሽርክ ብሎ ማለት ትርጉሙ ከአላህ ስብሐነሁ ወተዓላ ውጭ ያለን አካል ለአላህ ብቻ በሚገባ የአምልኮ ስርዓት ላይ ያንን አካል ማጋራት ማለት ነው። አላህ ስብሐነሁ ወተዓላ ብቻ የሚገባው አምልኮዎች አሉ። በእነዚህ በአምልኮ ስርዓቶች ላይ ሌላን አካል አንዲትም አምልኮ ቢሆን ከሰጠነውና ካጋራን ያንን አካል ይሄ ሽርክ ይባላል። ከዱዓ ገይሪላህ ስብሐነሁ ወተዓላ ወልኢስቲጋሳ ቢገይሪላህ ስብሐነሁ ወተዓላ ወልኢዕቲቃድ ቢአነ ሃዛ ሸይ የንፈዕ ወየዱር ያኒ ወገይሩላህ ስብሐነሁ ወተዓላ ይሄ ሽርክ ነው። ስለዚህ ይሄን ያደረገ ሰው አሻረከ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው መን ዐለቀ ተሚመተን ፈቀድ አሽረከ ስለዚህ ያንጠለጠለ ሰው በእርግጥም አጋራ ብለዋል። ይሄን አጊታችሁ ሳትቆርጡ እንዳታልፉ ብለዋል። በእኛ ላይ ጉዳት የማያመጣብን ከሆነ በአንድ ልጅ ላይ አጊተን ወይም በእንስሳት ላይ አጊተን ያንን ቆርጠን እንድናልፍ ታዘናል። ገብታችኋል አይደል? ይሄን ያደረገ ሰው ከአላህ ስብሐነሁ ወተዓላ ከእስማኤል ዙርያዎች የሆኑ የ10 አካሎችን ባሪያ ሁር እንዳደረገ ምንዳን አላህ ስብሐነሁ ወተዓላ ይጽፍለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ጀዛኩላህ ኸይር። አሁን አንድ ጥያቄ ለኢቴ ልጆች እንትን መስጠት ይችላል? ፍጥር ለኢቴ ልጆች ፍጥር መስጠት ይችላል? ይቻላል። እሺ በቃ እናመሰግናለን። አላህ ይስጥልኝ። መርሐባ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። የኔ ጥያቄ ከኢስላሚክ ባንኮች ውጪ መስራት ይቻላል? ወለድን የሚያስተናግዱ የሚሰሩ ባንኮች ከሆኑ እዚያ ውስጥ ተቀጥሮ ምንም አይነት ስራ መስራት አይቻልም። ወለው ካነ ሳኢቀን ሽፍርና ቢሆንም እንኳን ወለው ካነ ፊ አነዋፋ በጽዳት ስራ ቢሆንም እንኳን አይደለም ውስጥ ላይ ተቀጥሮ ከብሩ ጋር ግንኙነት ያለውን ነገር ውጭ ላይ ራሱ እሱን ያንን ባንክ ከዚያ ቦታ ላይ ተቀጥሮ ዘበኝነትን ቢሆን እንኳን መስራት አይቻልም። ለምን ከተባለ ወለድ ክልክል ነው፣ እንደሱ ኃጢአት ነው። ወለድ ክልክልና ኃጢአት ነው። ስለዚህ አይፈቀድም። አላህ ስብሐነሁ ወተዓላ ይህን ነገር በቁርአን ላይ በርካታ ቦታ ላይ ከልክሏል። ወአሐለ አላሁ አልበይዐ ወሐረመ ሪባ ይላል በቁርአን ላይ። እኔ አምላካችሁ አላህ ንግድን ፈቅጄላችኋለሁኝ ወለድን ደግሞ እርም አድርጌባችኋለሁኝ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ብሎ ከልክሎናል ማለት ነው። ይህን ይመስላል። እሺ ግን እንትን ነው ማለት ኢንተረስት ፍሪ ላይ ትካተታላችሁ ብለው ነው የሚያስገቡት። የወለድ እንትን ባንክ ቤት ውስጥ በምንም መንገድ ይሁን መስራት አይቻልም ማለት ምንም መንገድ ወለድን የሚያስተናግድ ከሆነ ያ ባንክ ቤት እዛ ቤት ውስጥ ምንም አይነት ስራ ተቀጥሮ መስራት አይቻልም። እሺ አንድ ነገር አላህ Subhanahu Wa Ta'ala ሐራም ሲያደርግ ከዚያ ስራ አብሮ የሚሰሩና ገንዘቡን የሚካፈሉ አካሎችን በዚያ ስራ እንዲመጣ
ያንከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድን ነገር ሐራም ካደረገ የዚያንም ዋጋ ገንዘብን መብላትንም ሐራም አድርጓል ብለው ተናግረዋል። እሺ ጀዛኩሙላህ መርሐባ ቢላህ። እሺ ጥያቄ ያላችሁ አድሚኖች ካላችሁ አስገባቸው። በተራ ክርስቲያን ካለ መጠየቅ የሚፈልግ ካለ ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ አንዲት ልጅ ኒካህ ማሰር ትፈልግና አባቷ አልፈቀደላትም። እሺ እና ልጆቹ ማለት የሚጋቡት ልጆች ያጎትና ያክስት ልጆች ናቸው። የሁለት ወንድምና እህታም ልጆች ናቸው። እና አባቷ ስላልፈቀደላት ሸሪዓ ፍርድ ቤት ሄዳለች ኒካህ ለማሰር። እና ሸሪዓ ፍርድ ቤት ያሉት ሼህ ለአባትሽ ደውለሽ ኒካህ አላስርም ሲል አሰሚን፣ ወይም ደግሞ ስልክ የማያነሳ ከሆነ ካላችሁበት ከአዲስ አበባ 90 ኪሎ ሜትር ርቃችሁ ኒካህ ማሰር ይቻላል ይሏታል። አባቷ እምቢ ብሎ ነው? አባቷ እምቢ አለ እና አጎቶቿ ደግሞ የአባቷ ወንድሞች እንዳያስሩለት ከሱ ጋር እንዳይቆራረጡ ፈሩ። እሺ ለምንድን ነው እምቢ ያለበት ምክንያት? አባት 2 ዓመት ያክል ተጠይቋል፣ ግን እምቢ አለ። አልድርም ምክንያቱም አልተናገረም። በግልጽ ሲጠየቅ እምቢ ብቻ ነው ያለው። ምክንያቱ አይታወቅም። ያለ ምንም ምክንያት ነው። አዎ ይሄ ነው ምክንያቴ ብሎ አልተናገረም ለማንም። እሺ እርግጠኛ ሆኖ እሺ ያለ ምንም ምክንያት ከሆነ የከለከላት ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። ምክንያታዊ ከሆነ ግን ምክንያቱ አሳማኝና ተቀባይ ያለው ከሆነ የዛኔ የመከልከል ሐቅ ይኖረዋል። ለምሳሌ ከተባለ ለምሳሌ ሊያገባት የፈልገው ሰው ሶላት የማይሰግድ ከሆነ ዲን ከሌለው፣ ሁለተኛ ሱስ ያለበት ከሆነ ልጄ የት መውደቅ እንዳለባት አውቃለሁ፣ ስለዚህ ለዚህ ሰው አልድርም ብሎ ከከለከለ፣ ልክ እንዲሁ የማይፈቀድ የዘመድ አካል ከሆነ፣ ልክ እንዲሁ የማስተዳደር አቅም ከሌለ ልጁን አባት የት እንደምትሄድ እሷን ሊያስተዳድራት የሚችል መሆኑን አለመሆን ይሄንን መጠየቅ ይችላል። ይሄም ቢጠይቅ ይሄ ገንዘብ ፈላጊ ነው ብሎ መወንጀል ተገቢ አይደለም። ኢስላም ከመሰረቱ አስለን ማስተዳደር ስትችል አግባ ነው የተባለው። ስለዚህ አባት ስለ ሰውየው ብዙ ሀብት ምናምን ፈልጎ ሳይሆን ልጅን የሚያስተዳድርበት አቅም አለ የለውም የሚለው ነው። እነዚህን ሁሉ ምክንያቶች መሰረት አድርጎ ቢከለክል እሺ፣ ያለምንም ምክንያት ግን እሷን ቢከለክላት የዛኔ ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። እሺ እና ሸሪዓ ፍርድ ቤት ሄደው አባት ያለሽበት ሀገር ላይ አባት ካለ ኒካህ ማሰር አይቻልም እና 90 ኪሎ ሜትር ርቃችሁ ነው ማሰር የሚቻለው ተብለው አዳማ ይሄዱና መስጂድ ውስጥ ያሉ ሼህ ኒካህ ያስሩላቸዋል። ለልጅቷ እንደ አባት ሆኜ ብለው አሰሩላት። እሺ ሸሪዓ ፍርድ ቤት ነው መሄድ አለባቸው። ሸሪዓ ፍርድ ቤት ቃዲና መሪ ከሆነ ተመልሰው ሄዱ። ሸሪዓ ፍርድ ቤት ተመልሰው አዲስ አበባ መጡና ሸሪዓ ፍርድ ቤት ደግሞ ድጋሚ ያሰረላቸው ኒካህ። ሸሪዓ ፍርድ ቤት ኒካህ ማስረት ከሆነ ይቻላል። ስለዚህ በቃል ትዳራቸውን አብረው እየኖሩ ነው። አዎ አንቺ እንዳልሽኝ ከሆነ አባት ያለምንም ምክንያት ልጁን ከልክሏት ከሆነ ሸሪዓ ፍርድ ቤት ሄዳ በኒካህ ብታስር ችግር የለውም፣ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ ብለዋል። ጀዛከላህ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ እሱ እኔ ሰለምተ ነኝና ጥያቄ ነበረኝ። እሺ እሱ መውሊድ ማክበር እንዴት ይታያል? እስቲ ይሄን ነገር እንድታብራራል። መውሊድ ማክበር መውሊድን አክብሩ የሚል የቁርአንም የሐዲስም ማስረጃ የለም። የትኛውም ሰሃባ ተነስቶ የነብዩ ሰለላሁ ዐለይሂ ወሰለምን መውሊድ አከብራለሁ ብሎ ያከብር። ሲጀመር አስለን መቼ እንደተወለዱ ጊዜውን በቁርአንም በሐዲስም አልተገለጸም። በዚህ ቀን ነው የሚል ምንም አይነት ማስረጃ የለም። አከብራለሁ የሚል ሰው ካለ እሺ መቼ ነው የተወለዱት ወቀውና ከዛ ታከብራለህ በሉት። የለም አይታወቅም።
ሰኞ ቀን ሊላቸው ይችላል። ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ የውሙን ውሊድቱ ፊህ ብለዋል። አዎ ሰኞ ነው የተወለድኩት ብለዋል። ነገር ግን የትኛው ሰኞ? ስንት ሰኞ አለ? በየትኛው ወር ላይ ያለው ሰኞ? በየትኛው ሳምንት ላይ ያለው ሰኞ? አመቱ መቼ ነው? አይታወቅም። ወሩ መቼ ነው? አይታወቅም። ቀኑ የትኛው ሰኞ ነው? አይታወቅም። እሺ ረቢዑል አወል ነው ይላሉ። እሺ እንቀበላችሁ። ረቢዑል አወል በሚለው ወር ላይ እንሂድላችሁ። እሺ እንቀበል። ረቢዑል አወል ወር ላይ ነው የሚል ቁርአንና ሐዲስ ላይ ያለው ወይ? የለም። እሺ እንደው እንቀበላችሁና ረቢዑል አወል በሚለው እንሂድና ረቢዑል አወል ስንተኛው ቀን በሏቸው። መቼም ቀን ይኖረዋል አይደል? የተወለዱበት ይሄ ቀን ነው 12ኛው ቀን ነው ይሏችኋል። የቱ ጋር ነው 12ኛው ቀን የሚለው? ወፍ የለም፣ በቁርአን በሐዲስም ላይ የለም። እሺ 12ኛው ቀን ነው በሚለው እንሂድ። 12ኛው ቀን ነው ብላችሁም ያ 12ኛው ቀን ከሰኞ ውጭ ቢሆንስ? ምክንያቱም የተወለድኩት ሰኞ ነው ብለዋል። ማክሰኞ ቢሆንስ? ማክሰኞ ልታከብሩ ነው? የመጀመሪያ የምጠይቋቸው እነዚህን ሰዎች እሺ የትኛው ወር ላይ ነው የተወለዱት ብለው ጠይቃቸው። ከዚያስ ቁርአን ሐዲስ ላይ ማስረጃ ስጥ። እሺ ወሩ አይታወቅም አይደለ? ከዚህ ታሳልፏቸው። በቃ ይሄን ጥያቄ ጠይቋቸው። ከዚህ አያልፉ። በቁርአን ሐዲስ ላይ ረቢዑል አወል ላይ ነው የተወለዱት የሚለውን አሳየኝ በሉት። ወፍ የለም። አንደኛ። ሁለተኛ ረቢዑል አወል ስንተኛው ቀን ላይ ነው? እሺ እንስማማለን እና ረቢዑል አወል ነው በሚለው ስንተኛው ቀን ላይ ነው? 12ኛው ቀን ይላል አይደለ? በቁርአን በሐዲስም ላይ 12ኛው ቀን ላይ ነው የሚል አሳየኝ በለው። ወፍ የለም። ሁለተኛ። ሶስተኛ እሺ 12ኛው ቀን ነው በሚለው እንሂድ። ያ ቀን ጁሙዓ ቀን ቢሆንስ ታከብረዋለህ ወይ? ታከብረዋለህ? አታከብር። ምክንያቱም ሰኞ ነው የተወለድኩት በሚለው ሐዲስ ተይዘዋለህ። ወዴትም አይሄድም። በሶስት ጥያቄዎች አፈርድ ማብላት ትችላላችሁ መውሊድ አክባሪዎች። የለም የለም፣ በፍጹም አታገኙም። ቁርአን ነው። እሺ ነብዩ አላህ ላይ አይተውታል ወይ? ነቢያችን ሰለላሁ ዐለይሂ ወሰለም አላህን አይተዋል ወይንስ አላዩም? አላህ ስብሓነ ወተዓላን በአይን እይታ እንደዚህ የማየት አቅም ያለው አሁን ማንም የለም። ሐታ ነቢዩላህ ሙሳ ለይህ ብሎ በጠየቀ ጊዜ እኔን አሁን አታየኝም ብሎታል። አስገብቶታል ግን ኔቱ ደካ ሚቶ ይሰማል? ይሰማሻል? እሺ ጥያቄ አለ ጠይቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። 3953 ሐዲስ አብራራልኝ። እሺ ይሄን ሐዲስ የትኛው ሐዲስ ነው? ቡኻሪ ላይ ሙስሊም ላይ የትኛው ላይ ጻፈ? ትክክል። እሺ ጥያቄያችን ከዚህ በፊት አክብሬ ነበር እና ሰው ወንጀሉን ይብኛል ታለኔ በቃ ባለማወቅ ስለሆነ ስላለፈው ተውበት ማድረግ ብቻ ነው። ከዚህ በኋላ እንደተከምር። አመሰግናለሁ በጣም እሱ እኔ ጥያቄ የሽርክ ላይ ነው። ሽርክ መሻረክ በጣም በአላህ ዘንድ በጣም ምሕረት የሌለ ነው ማለት ነው። ስለዚህ ከአላህ ውጪ መማል አሁን ለምሳሌ ወረበል ካዕባ ብሎ መማል እንዴት ነው የሚታየው? ወላሂ ከሚለው ውጪ ወረበል ካዕባ ብሎ በብዛት የሚሉ አሉ። ሁለተኛ ደግሞ አላህ ላይ መሻረክ ማለት እስልምና ላይ ነበር፣ ከእስልምና ወጣ ተመልሰ ወደ እስልምና የምትገባ ይሄም ከሻረክ በኋላ ምሕረት እንዴት ነው የሚታየው? እሱ አንዳንድ ሰዎች እንደ ቤት ኪራይ ነው ያደረጉት። ጀዛከላሁ ኸይረን። እሺ ለማንኛውም ከአላህ ውጭ ባሉ ስለመማል ከአላህ ስብሐነሁ ወተዓላ ውጭ ባለ አካል መማል አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻችሁ አትማሉ፣ በአያቶቻችሁም አትማሉ፣ በማንም ፍጡር አትማሉ ካሉ በኋላ መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ከአላህ ውጭ ባሉ አካሎች መማል ሕክሙ ምንድን ነው? ፍርዱ ምንድን ነው ከተባለ ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሐለፈ ቢገይሪ ላሂ ፈቀድ ከፈረ አው አሽረከ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ አሉ። ታዲያ እዚህ ቦታ ላይ ሽርኩ እንደው ምሎ ከሆነ ከአላህ ስብሐነሁ ወተዓላ ውጭ ባሉ አካሎች ከማለ ሰውየው ሽርኩ ምን አይነት ነው? ምክንያቱም ሽርክ ለሁለት ይከፈላል። ሽርኩን አክበር ወሽርኩን አስገር።
ትልቁ ሽርክና ትንሹ ሽርክ። ትልቁ ማለት ከእስልምና የሚያስወጣው ነው። ትንሹ ግን ከእስልምና ባያስወጣም ነገር ግን ከታላላቅ ወንጀሎች ሁሉ ይበልጣል። ለአንሁ ሽርክ ነውና። ለምሳሌ ከአላህ ውጭ ባሉ አካሎች መማል ከትንሹ ሽርክ ነው የሚመደበው። መቼ ከተባለ ይሄንን የምትምልበትን አካል ልክ እንደ ፈጣሪ ነው ብለህ ካላመንክ ይህ ትንሹ ሽርክ ይባላል። ልክ እንደ ፈጣሪ ነው ብለህ ካመንክ ግን የዛኔ ትልቁ ሽርክ ይሆናል ማለት ነው። ለምሳሌ እናቴ ትሙት ብሎ የሚምል ሰው እናቴ እንደ አምላክ ነች ብሎ እያሰበ ነው እንዲህ ሰው አይደለም እኮ። ስለዚህ የሰውዬ ትልቁ ሽርክ ላይ ትንሹ ሽርክ ላይ ነው ያለው። ገብቷቸዋል አይደል? አማልክት ናቸው ብሎ የሚያስባቸውን ጣዖቶች ግን እነዚያን ቢምልባቸውና ልክ እንደ አምላክ አድርጎ ቢያስብባቸው የዛኔ ትልቁ ሽርክ ላይ ይወድቃል ማለት ነው። ይሄ ከታወቀ ታዲያ ወረብል ከዕባ ብሎ መማል ከምንድን ነው የሚታየው? መጀመሪያ ወረብል ከዕባ ማለት ነው በከዕባ ጌታ እምላለሁ ማለት ነው። አይ ኡቅሲሙ ቢረብል ከዕባ በከዕባ ጌታ እምላለሁ ማለት ነው። በከዕባ ጌታ የከዕባ ጌታ ማን ነው? አላህ ነው አይደል? በከዕባስ መማል ይቻላል ወይ? አይቻልም በፍጹም። ወልከዕባ ብሎ ቢምል ሰውየው አይቻልም። በከዕባ እምላለሁ ቢል ከዕባ ፍጡር ነውና በከዕባ ይማልም። ያ ድንጋዩ ከዕባ ፍጡር ነው፣ በእሱ አይማልም በፍጹም። ነገር ግን ወረብል ከዕባ ብሎ ከማለ በከዕባ ጌታ በአላህ እምላለሁ እያለ ነው። ስለዚህ ይሄ ሽርክ አይደለም፣ ይቻላል። ከአላህ ውጭ አልማልክም። በከዕባ ጌታ ስትል ጊዜ በአላህ እየማልክ ነው። እሺ ዘከላው ከረኑሱ አላህ ይጠብቅ። አይ አሰላሙ አለይኩም። ወአለይኩም ሰላም። ኦኬ አጭር ጥያቄ ልጠይቅ ፈልጌ ነው። በጥፊ ህጻናትን ወይ ደግሞ ትልቅ ሰው ለቀልድም ቢሆን መመታታቱ እንዴት ይታያል በእስልምና? በጥፊ መመታታት ናቸው? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደረበ አሐዱኩም ፈልየተቂል ወጅህ አሉ። አንዳችሁ መመታታትን ከከለከሉ በኋላ እንዳው ከተመታታችሁ እንኳን አደራ ፊትን ተጠንቀቁ አሉ። ፈኢነ አላህ ኸለቀ አደም ዐላ ሱረቲሂ ፈኢነ አላህ ኸለቀ አልኢንሳነ ዐላ ሱረቲ አደም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። በአጠቃላይ ፊትን እንዳትመቱ አደራ ተጠንቀቁ ብለዋል። ሌላውን ቦታ መታ እያሉ አይደለም፣ እንዳትመታ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም እነዚያ ሰዎችን የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ብለው ሁሉ ተናግረዋል። ኢነ ለዚነ የድሪቡነ ናስ ሰዩዓቂቡሁም ላሁ የውመ ልቅያማ ብለዋል። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሰዎችን ያለ አግባብ የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ካሉ በኋላ አደራ ፊትን እንዳትመቱ ብለው ከልክለዋል። እሺ ኦኬ እና ላይክ ልጆቻቸውን ትንሽ ጥፋት ሲያጠፉ የሚራገሙ እናቶችስ ምናልባት ልጆቻቸውን ይወዷቸዋል፣ ግን ጥፋት ሲያጠፉት ሲያዩዋቸው እንደ ቀልድ አድርገው እንደ ቀልድ ሳይሆን በቃ ለዛ ሰዓት ንዴት ብለው የሚራገሙ ሰዎች አሉ። ይሄስ እንዴት ይታያል? በአብዛኛው ብዙሃኑ ጋር ስለሚታይ ይሄ በጥፊ መምታትና መርገም ሌሎችም እንዲማሩበት ነው ጥያቄው የምጠይቀው። እሺ ሽክራን ጀዛኪላሁ ኸይራ። አዎ አደራ ፊትን እንዳትመቱ። ሌላኛውንም ቦታ ቢሆን ሊጎዳቸው በማይችል መልኩ ነው ልጆችን የምታርም እናት ወይም አባት ካለ እቷቸው የተባለው ሐዲሱ ላይ ከስህተታቸውን ለማረም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈርቁ በይነሁም ፊል መዳጅዕ ብለዋል። ልጆቻቸው የ7 ዓመት ዕድሜ ሲደርሱ ሶላትን እንዲሰግዱ እዘዟቸው። 10 ዓመት ሲሞላቸው ደግሞ አንሰግድም ብለው በዛ አምፀው ከሆነ ምቷቸው አሉ። ያ ምት ግን ምንድን ነው? እርሳቸውን የሚገስጽና የሚያርም እንጂ የሚጎዳ አይደለም። አደራ ሰውነታቸውን የሚጎዳ ሳይሆን አንድ አባት ለምሳሌ ቆጣ ብሎ ና ብሎ በለበቅ ይመታናል አይደለ? በዚያ ነገር ታርመን ወደ ከጥፋታችን እንድንመለስ ወደ ጥሩ መንገድ እንድንሄድ ነው። አንደና ይሄኛው ነው። ሌላኛው ምንድን ነው? መራገም። አደራ እናቶች ልጆቻቸውን አትርገሙ። መራገም በእናቶቻችን ላይ በሴቶች ላይ በጣም ይበረታል። ይሄ ነገር በጣም ይበዛል እና እንደዚህ ሆነ አቧ ፈርድሜ ብላ አፈር ያስበላ። ይሄ ቀላል ነገር አይደለም። መራገም ጥሩ አይደለም። ከአንደበታቸው ላይ ይሄን ነገር አጥፉት። ምርቃት ነው ከእናንተ የምንጠብቀው። መርቁ እንጂ ልጆቻችሁን አትርገሙ። የሶስት አካሎች ዱዓ አይመለስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ የጾመኛ ዱዓ። እሺ አንደኛ የጾመኛ ዱዓ፣ ሁለተኛ
እናትና አባት ዱዓ፣ ሶስተኛ የሙሳፊር ዱዓ። ተራጋሚ መሆን ወንድሜ ነቢል እሺ ይኸውልህ አንድ ላምብና حدثنا بشر بن آدم ابن بنت أزهر السمان قال حدثني جدي أزهر السمان عن ابن عون عن نافع عن ابن عمر أن رسول الله صلى الله عليه وسلم قال اللهم بارك لنا في شامنا اللهم بارك لنا في يمننا قالوا وفي نجدنا فقال اللهم بارك لنا في شامنا وبارك لنا في يمننا قال وفي نجدنا قال هناك الزلازل والفتن وبها أو قال منها يخرج قرن الشيطان. هذا حديث حسن صحيح يعني غريب من هذا الوجه من حديث ابن عون. وقد روي هذا الحديث أيضا عن سالم بن عبد الله بن عمر عن أبيه عن النبي صلى الله عليه وسلم. قري نبيات صلى الله عليه وسلم دعاء الربنا قالوا وفي نبيات صلى الله عليه وسلم قالوا اللهم بارك لنا في شامنا اللهم بارك في يمننا. أملاك الله خوي بشام بسوريا علي عندهم بزكاة بيالوتن عندهم دقمو يمن لاي النزهن باركاتشو بلو نبيات صلى الله عليه وسلم دعاء درقالو. وفي نجدنا بنجد ملالواتشو قالوا اللهم بارك لنا في شامنا وبارك لنا في يمننا بشامنا بيمن لاي بارك لنا. قالوا وفي نجدنا بنجد لاي بلو نبي صلى الله عليه وسلم تأيقواتشو قال هنالك بزيابو تالا يمالو نبي صلى الله عليه وسلم الزلازل يمريت من كتكت ينور اللال والفتن فتنام ينور البزيك وبها بأرصام لي أو قال منها كأرصا يخرج قرن الشيطان يسيطان كنت سيوتان مالت يسيطان من قرم يستالف مالتنا انقري هن يزوك الدسانة نزي من دناتشو عباد القبور الأحواش قالوا محمد بن عبد الوهاب لو كذا يتعينونا سوى من مزنوا بأمنتهم ምንድነው እምነቱ? ሙሐመድ ብን አብዱል ወሃብን ከሰይጣን ጋር ልታመሳሰሉ የቻላችሁበት መንገድ ምንድነው? ቀብር ላይ ሄዳችሁ አትነፋደፉ ስላለ፣ ወልዮችን አትጣሩ ስላለ፣ የአላህን ባህሪ በትክክል እንደመጣው አጽድቁ አትካዱ ስላለ በዚህ ነው። ይህ በፍጹም ሙሐመድ ብን አብዱል ወሃብን ላ ይመስሉ ሼክ ሙሐመድ ብን አብዱል ወሃብ ረሂመሁላህ ተዓላ። ይሄ ነው። እሺ ጥያቄ ያለው ሲጠይቅ ኦኬ፣ ጥያቄን ጨርሻለሁ። በጣም አመሰግናለሁ። አውርዱኝ። ቴንክ ዩ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱረቱል ማኢዳ ላይ ቁጥር 12 ላይ ሱረቱል ማኢዳ ላይ እስቲ ክፈትና አንዴ የሚለውን እንትን በልልኝና አንዳንድ ሰዎች በውስጥ እየላኩልኝ ከሱረቱል ማኢዳ ቁጥር 12 ጀምሮ ያለውን አንብቢ እስልምናችሁ ምን ያህል እንደሆነ እያሉ እየላኩ ብዙ ሰዎች እየፈተኑኝ ነውና በብዙ አይነት መልኩ ብዙ ነገር እየላኩ ብቻ አንተን እያሉኝ ነው። እስኪ እቺን ቦታ እንድታስረዳኝ ነው። እስዬ አነብልሽ እና ግለ አታመጣቸውም እዚህ እናንተም ድረስ እነሱ አይመጡም። ዝም ብለው ችግርን በቃ አንዳንድ ጊዜ ሰዎች በችግራቸው ምክንያት ብዙ የሚፈተኑ የለ በዛ መሀል 1000 2000 የሚልኩልኝና እስቲ መጽሐፍ ቅዱስ አንብቢ እስኪ የሆነ ነገር አድርጊ ምናምን ይሉኛል። ያው በዛ ምክንያት እስቲ ቁርአን እኔ ከቁርአን ነው የምፈልገው። አሁን የቁርአን እሷን ቦታ ሲያሳዩን ጊዜ ትንሽ ውስጤ አይ ሱረቱል ማኢዳ ቁጥር 12 ጋር ሱረቱል ማኢዳ ቁጥር 12 ነው ያልሽው? 12 ቁጥር 12 ላይ ያለችውን ቦታ እንድታስረዳ። እሺ አላህም የእስራኤልን ልጆች የጠበቀ ቃል ኪዳን በእርግጥ ያዘባቸው ከእነርሱም 12ን አለቆች አስነሳ። አላህም አላቸው እኔ ከእናንተ ጋር ነኝ። ሶላትን ብታስተካክሉ ግዴታ ምጽዋትንም ብትሰጡ በመልእክተኞቼም ብታምኑ ብትረዷቸውም ለአላህም መልካም ብድርም ብታበድሩ ኃጢአቶቻችሁን ከእናንተ በእርግጥ አብሳለሁ ከስሮቻቸው ወንዞች የሚፈሱባቸውንም ገነቶች በእርግጥ አያስገባቸዋለሁ። ከዚህም በኋላ ከእናንተ የካደ ሰው ቀጥተኛውን መንገድ በእርግጥ ተሳሳተ ይላል። እሺ ምንድነው እዚህ ጋር ግልጽ ያልሆነልሽ ነገር ወይንም ግልጽ ያልሆነም ብለው እነሱ የተናገሩት ምንድነው? ማለት የእስራኤል ልጆች የተባረኩ ናቸው እንትን ያሉ ናቸው ምናምን እስኪ ይኸውልሽ ከነሱ የካደ ምናምን ይሉኛል። ከነሱ የካደ ፈጣሪሽ ራሱ አልተቀበላቸውም እና እነሱ ጻድቆች ናቸው ምናምን ነው የሚሉኝና ደግሞ በዚህ ሰዓት ደግሞ አይምሮዬ በጣም ብዙ ጭንቀት ውስጥ ስላለ እንዴ በቃ ብዙም ጊዜ እንደ ዱዓም በዛው እንድታረጉልኝ ነው ፈልገው ውስጥ ያላችሁ በሙሉ አላህ በዲኔ እንዳይፈትነኝ ያ ረቢ አላህ ሁላችሁም ዱዓ እንድታረጉልኝ እፈልጋለሁ። ጥያቄሽ ስጠይቅሽ አዳምጪሽ።
እሺ 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 እነዚህ ሰዎች እንርዳቸው ብለው የሚልኩልሽ 1000-2000 ይቅርብሽ። በዛ የተፈታሽ ይቅርብኝ። እኔማ ትቻለሁ። ለማንኛውም አዳምጪሽ። እዚህ ቦታ ላይ የሚያወራው ስለማን ነው ከተባለ አላህ ስብሐነሁ ወተዓላ ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ናቸው እኮ ነብያቶች። እኛ ከሀገሩ እኮ አይደለም ችግራችን። ነብያትን ሲያሳድዱ ከነበሩ አካሎች ነው እነዚህ ሰዎች እያሉሽ ያለው የነብያት ጠላት የሆኑት መሲሁን እንደ አምላክ የቆጠረን አካል በየትኛው የእስራኤል ነብይ ነው ኢየሱስ ክርስቶስ ነብዩላህ ዒሳ ዓለይሂ ሰላም እኔ አምላክ ነኝ ያላቸው የቱ ጋር ነው? ለማንኛውም ይህ የሚናገረው አላህ ስብሐነሁ ወተዓላ ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ነብያቶችን አላህ ስብሐነሁ ወተዓላ ልኳል። ስለዚህ አላህም የእስራኤል ልጆችን የጠበቀ ቃል ኪዳን በእርግጥ ያዘባቸው አላህ ስብሐነሁ ወተዓላ ከእነርሱ ቃል ኪዳንን ይዟል። ከሙሳ ቃል ኪዳን ይዟል። ከዒሳ ቃል ኪዳን ይዟል። ከነዚህ የያዘውን ቃል ኪዳን እያወራ ነው። አሁን እነዚህን እኮ እኛም እንወዳቸዋለን ብለሽ መልሽላቸው። በጣም እንወዳቸዋለን፣ የተከበሩ ናቸው። ከእነርሱ የካደ የሚለው ደግሞ ማንን ነው ከተባለ ከነዚህ የሚክድ ካለ አላህ ስብሐነሁ ወተዓላ በተሳሳተ መንገድ ላይ ናቸው ብሎ እየገለጻቸው ነብያቶች ደግሞ የተሳሳተ መንገድ አልያዙም። እሺ ይህ ነው ማለት ነው። ጀዛከላህ ኸይር። እሺ አመሰግናለሁ። ጀዛከላህ ኸይር። እሺ እሺ ለሙሐመድ መምጣት ትንቢት የተናገረ ነብይ ያለነ ማስረጃ ምዕራፍ ቁጥር ስጡ። ከጠፋሁ ሞት ተደርጌ ነው። እሺ ኢየሱስ ክርስቶስ ተናግሯል። አላህ ስብሐነሁ ወተዓላ ሲያነሳልን ሱረቱ ሶፍ ቁጥር 6 ላይ ኢየሱስ ከእኔ በኋላ አንድ መልእክተኛ ይመጣል ስሙም አህመድ ወይም ሙሐመድ ይባላል ብሎ ትንቢት ተናግሯል። አይ በቃ እሺ እቺ ጥያቄ አለሽ? ሄሎ እሺ አድሚኖች ካላችሁ በተራ አስገቧቸው። ሁሱ አሰላሙ አለይኩም ወራህመቱላሂ ወበረካቱህ ኡስታዝ። ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። አሁን አንድ ሰው እየሰገደ በምን ያክል ርቀት ላይ ነው ልናቋረጥ የምንችለው? ስጁድ እስከሚወርድበት ቦታ ድረስ። ከዚያ በኋላ ሄደው ቢያልፉ ችግር የለውም። ነገር ግን አንድ ሰው ማነው ሰዎች ከተዘናጉት ሱናዎች መካከል አንደኛ ምንድነው በሚሰግዱ ጊዜ በተለይ ሰው የሚተላለፍበት ቦታ ከሆነ ስትራ ነገር ማድረግን መርሳት። ሰዎች ከዚያ በኋላ ቢያልፉ ችግር የለውም። እሺ ስለዚህ ስጁድ ላይ ግንባሩ ከሚያርፍበት በኋላ ላይ ማለፍ እንችላለን ማለት ነው። السلام عليكم. وعليكم السلام. يا أستاذ يسمع دمتي؟ دمتي እኔ የሆነ አንድ ጥያቄ ነበረኝ ስለ እንትን እንድታብራር ነበር። ጀነት የሚገባው በእናት መሀል የሚባለው ነገር በሐዲስ ላይ ነው ወይስ ቁርአን ላይ ነው? አድሚኖች ምንድን ነው ስራቸው? ሰማኝ ኡስታዝ። ስለ ጀነት በእናት መሀል እግር ነው የሚገባ የሚባለው ነገር እዚህ ላይ ልታብራሪ ፈልጌ ነው። ከሐዲስ ነው ወይስ ቁርአን ላይ ነው ያለው? እሺ አንድ እሱ ሐዲስ ግማሽ ለምሽ ضعيف ነው ብሏል። الجنة تحت أقدام الأمهات የሚለው ጀነት ከእናት እግር ስር ነች። ነገር ግን ትርጉሙ ትክክል ነው። ያ ማለት ለእናት መልካም በመዋል ጀነት ይገኛል ነው መልእክቱ። ኦኬ መልካም በመዋል ጀነት ይገኛል ነው። ነብያችን ሰለላሁ ዐለይሂ ወሰለም الجنة أوسط الوالد أوسط أبواب الجنة ብለዋል። ወላጅ የመካከለኛው ጀነት በር ነው ብለዋል። እሺ አመሰግናለሁ። ሰላም አለይኩም ወሱ። ወአለይኩም ሰላም። እሺ ኮሜንት ላይ ነፍሴ በኢየሱስ እጅ ነው ብለዋል ነብዩ መሐመድ ቡኻሪ 3448 ላይ ይላል። እንደዛ ሚል የለም። እንደዛ ሚል የለም። ለዚህ እንግሊዘኛውን ወይንም ጉግል ላይ ሄዳችሁ የምታዩት ነገር በዚያ ላይ እንትን አትበሉ የምንላችሁ
ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ይላሉ? حدثنا إسحاق أخبرنا يعقوب بن إبراهيم حدثنا أبي عن صالح بن شهاب أن سعيد بن المسيب سمع أبا هريرة رضي الله عنه قال قال رسول الله صلى الله عليه وسلم والذي نفسي بيده نفسي بأجوبه هنا بأملاك بالله سمع الله يعلم النبي صلى الله عليه وسلم كان ميملبت مع الله مكاكل نفسي بأجوبه هنا ومن الله يعلم بركاته وتري من الله نفسي بأجوبه هنا من الله إن قالوا بهلا ليوشكن أن ينزل فيكم ابن مريم يا مريم لج بمكاكلات شوف لما وردك 40 ከዚያ ምን አሉ? ሐከመን አድላ ፍትሃዊ መሪ ሆኖ ነቢዩላህ ዒሳ ከሰማይ በሚወርድ ጊዜ ዛኔ ይችን ዓለም ይመራታል፣ ያስተዳድራል። በምንድን ነው የሚመራው ከተባለ በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም በአላህ መጽሐፍና በእኔ ሱና ብለዋል። በቁርአንና በሐዲስ ነው። አንድ የነቢ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው። የነቢ ሰለላሁ ዐለይሂ ወሰለምን ህግና ስርዓት እየፈጸመ አምላኩን አላህን እያመለከ ይቀጥላል። ህዝብንም በዚያ ያስተዳድራል፣ ይመራል። ገባችኋል? ሐከመን ሙቅሲጣ ፍትሃዊ መሪ ሆኖ ይወርዳል ከሰማይ አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈየክሲሩ ሰሊብ መስቀልንም ይሰብራል አሉ። ወየቅትሉ ልክንዚር አሳማንም ይገድላል አሉ። ወየضዑ ልጅዝያ ግብርንም ውድቅ ያደርጋል። የዛኔ ማንም ግብር የሚከፍል የለም እዚህ ምድር ላይ ነፃ ያደርጋል። ወዩፊድ ልማል ይላሉ። የቀጥለው ምን አሉ? ሐታ ላ የቅበልሁ አሐድ ገንዘብንም ያትረፈርፋል አሉ ዒሳ ዓለይሂ ሰላም። መንግስት ነው አይደለ? መንግስት የዚች ዓለም የሀገሪቱን እንትን በቃ ራሱ ይቆጣጠራል አለ ሀብትን። የዛኔ በነፃ ለህዝብ ገንዘብን ይለቃል አሉ። ለራሱ ምን ያደርግለታል? ምን ያደርግለታል? ገንዘብ ሊሰበስብ አይመጣም ዒሳ ዓለይሂ ሰላም። ከሀገሪቱ የሚገኘውን ገቢ እንዳለ ለድሃዎች ያትረፈርፋል። በሱ ዘመን ድሃ አይኖርም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ኮሜንት ላይ ብልግና ቃል እየጻፉ ነው። አድሚኖች እባካችሁን ስራችሁን አንዴ ልንገራችሁ። ብልግና ቃል ሲጽፉ ካያችሁ፣ አላህና መልእክተኛን ሲሳደቡ ሲያንጓጥጡ ካያችሁ፣ እኔን ከተሳደቡ ችግር የለውም። አላህና መልእክተኛን ሲሳደቡ ወይም ብልግና ቃል ሲጽፉ፣ ነቢያትን ሲሳደቡ፣ አምላክን ሲሳደቡ ካያችሁ ሚውት አድርጓቸው፣ ብሎክ እንዳታደርጓቸው። ሚውት አድርጓቸው፣ ብሎክ እንዳታደርጓቸው። እሺ ለማንኛውም ምን እያለ ነው እዚህ ቦታ ላይ? ወየፊድ ልማል ገንዘብንም ይለቃል ያትረፈርፋል አሉ ነቢ ሰለላሁ ዐለይሂ ወሰለም። በዒሳ ዘመን ድሃ አይኖርም። ምን አሉ ቀጥለው? ሐታ ላ የቅበልሁ አሐድ አሉ። አንድ ድሃ የሚቀበለው ሰው እስኪያጣ ድረስ አንድን ሀብታም አሉ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ተሰደቁ አሉ፣ ምጽዋት አድርጉ አሉ። ቀብለ አን የእትየ ዐለ ናሲ ዘማኑን የኽሩጁ ረጅሉ ቢሰደቀቲሂ ወላ የቅበልሁ አሐዱን ወየርጅዑ ቢሰደቀቲሂ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ሰዎች ሆይ ለድሃዎች ምጽዋት ስጡ፣ ሰደቃን ስጡ ካሉ በኋላ ወደፊት በሰዎች ላይ የሆነ ጊዜ ከመምጣቱ በፊት ያም ጊዜ ሀብታም ሰደቃ ለመስጠት ምንዳ ለማስጻፍ ከአላህ ዘንድ ተመልከቱ፣ ገንዘቡን ይዞ ይወጣል፣ የሚቀበለው ድሃ አጥፎ ይመለሳል አሉ። ተከሽ ተሸክመህ በጆልያ ትወጣለህ፣ ሰደቃ ለመስጠት የሚቀበልህ ታጣለህ። ሁሉም አለዋ። ያ ዘመን የዒሳ ዘመን ነው። አሁን ሚስጥሩ ምንድን ነው? የዛኔ ሰዎች ሁሉ በጸጋ የሚትረፈረፉበት የጸጋ ዘመን ነው። ያ ዘመን የጸጋ ሰዎች ለምንድን ነው ይሄ ሊሆን የቻለበት ምክንያት? ምክንያቱም ከላይ ምን ብሏል? በፍትህ ይመራልና አሉ። ያ ፍትህ መምሪያው ምንድን ነው? ህጉ የአላህ ቃልና የነቢ ሰለላሁ ዐለይሂ ወሰለም አስተምህሮ ቁርአንና ሐዲስ። በቁርአንና በሐዲስ ዓለም ስለምትመራ ጸጋ ይትረፈረፋል። የዛኔ የዓለም ህዝብ አማኝ ይሆናል እንዳለ አላህ በቁርአን ላይ በሱራ ኒሳ ላይ ምን ብሏል? ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። አንድም ሰው አይኖርም የዛኔ ምድር ላይ አይሁድም ሆነ ክርስቲያን ማንኛውም እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ አለ። የምድር ሰዎች እንዳለ አማኝ ይሆናሉ፣ በአላህ ህግና ስርዓት ይተዳደራሉ፣ ነቢይ ያስተዳድራታል። ስለዚህ የዛኔ ጸጋ ይትረፈረፋል። ወየፊድ ልማል ሐታ ላ የቅበልሁ አሐዱን አለ ሐታ ተኩነ ሰጅደቱ ልዋሒዳ ኸይር ምን አዱንያ ወማ ፊሃ ثم يقول أبو هريرة واقرأوا إن شئتم وإن من أهل الكتاب إلا ليؤمنن به قبل موته. هنا يسلم. إيش؟ يا قال لك أنت. إيش؟ يا قال لك يا قباش الرجل. ይሰማል እሱ ይሰማል። ና እኛ አሁን ያለሁት እኔ ደሴ ነው። ብዙ ወንድሞች የሚሰሩት እዚህ ስራ የምንሰራው ነበረ
ስራውም የግል ስብዕና ስልጠና አለ። ካምፓኒው የግል ስብዕና ስልጠና ይሰጣል ማለት ነው። እና እሱን እያስተዋወቅን በጎን ለጎን ቢዝነስ አለው። እኛ መጀመሪያ ወደ ካምፓኒው ስንቀላቀል የሆነ የምንከፍላቸው ብሮች አሉ በአራት አይነት መስፈርት። ያንን ክፍያ ከከፈልን በኋላ ወደ ካምፓኒው እንቀላቀላለን። እንደገና ያንን ስልጠና እየሰለጠን ሌላ የሚሰለጥኑ ጓደኞች ምናምን ስናመጣ ልክ ወደዛ ካምፓኒ ስናቀላቀል ለኛ ሂሳብ ይታሰብልናል። ይሄ እንዴት ነው በእንትኑ አካባቢ? ይሄ ልክ እንደ ቲያንስ የሚባል ነገር አለ አይደል? ቲያንስ የሚባል ካምፓኒ የሚባል አለ። ግን ይሄ ብሬክ ስሩ ወይም አልፋ ነው የሚባለው እኛ ያለንበት። ስሙ ነው የተቀየረው። የሆነ ሰዎችን ታመጣለህ አንተ ቁጭ ብለህ ያንን ባመጣበት። ይሄ ተገቢ አይደለም። ይሄን ስራ ዑለሞች ከልክለዋል። እሺ እንትን ግን አሁን ቲያንስ የሚባለው የሆነ መድኃኒቶች ምናምን ነው የሚሸጠው። ይሄኛው ግን የግል ስብዕና ስልጠናው ማለት ነው። ብዙ ወንድሞቻችን አሁን ሱስ ላይ ምናምን ነበሩ፣ የማይሆን ህይወት ላይ ነበሩ። እነሱ ግን አሁን ወደ ጥሩ አመለካከት የተመለሱ ወንድሞች ምናምን ስላሉ በዛ አኳያ ሲታይ ይኸውልህ ወንድም የሰዎችን ሐቅ አላግባብ የሚበላበት ቦታ ከሆነ እሱ አይፈቀድም። የእናንተ ሐቅ ራሱ በሌሎች ይበላል፣ እናንተ ደግሞ ሌሎች ልክ እንዲሁ። ይሄ ተገቢ አይደለም። ብትተውት የተሻለ ነው። ኮሜንት ላይ ስራውን የምናውቀው ሰዎች አሉ እያሉ ነው። ደግሞ እዚህ ጋር ስትጠይቁ ጊዜ ስራው እንዲፈቀድ አድርጋችሁ መስመስ አድርጋችሁ እንትን አትበሉ እና በትክክል ስራውን ግለጹ። እንደአጠቃላይ ከቲያንስ ጋር ተመሳሳይ የሆነ ነገር ነው። እሺ ብትርቁት የተሻለ ነው። ተውት። ሁሱ ፈጣሪ ላይ እንደሌለ የሚገልጽ መጽሐፍ ቅዱስ ጥቅስ ስጠይማ ታይቷል የሚል ወገናችን ስላለ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ያዝክ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለው፣ ማንም ሊቀርበው በማይችል ብርሃን ይኖራል። ነገር ግን ይሄንን የመጽሐፍ ቅዱስ ጥቅስ ክርስቲያኖች ክደውታል። ክርስቲያኖች የመጽሐፍ ቅዱስ ተቃዋሚዎች ናቸው። አምላክን ያየ የለም እየተባሉ ታይቷል 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 ታይቷል። እሺ ይሰማል? تسمعين كلامي ولا؟ አይሰማም? ይሰማል። ይሰማል።